ወልድ ስጋ ነው ወይ? ወልድ ራሱን ችሎ ሌላ አምላክ ነበር ታዲያ? ራሱን ችሎ ሌላ አምላክ የሚለው ያንተ አነጋገር ነው። አብና ወልድ በመለኮት ይነጣጠላሉ ብለን አናምንም። ግን ወልድ ስጋ ነው ወይ ነው ጥያቄ። ወልድ ስጋ ብቻ ነው? ወልድ ስጋ ብቻ ነው? ወልድ ስጋ ብቻ ነው ወይ? አንተ አይደለም የምትለው። ለምንድን ነው? እስኪ መልስልኝ። ወልድ ስጋ ብቻ ነው? እስቲ በቀጥታ ለምን አትመልስም? ነው ወይም አይደለም ነው መልሱ። መለኮትም ነው በመለኮት ሲሆን እና ቃል መለኮትም ነው። ወልድ መለኮትም ነው ስጋም ነው። ፍጹም ስጋ ነው። ይኸውልህ ዳንኤል ፍጹም ስጋ ነው። የሚያዳምጡ ማታስቷቸው። ፍጹም ስጋ ነው። ፍጹም መለኮት ነው። የስ ወልድ ራሱ። ስለዚህ ወልድ ራሱ ፍጹም መለኮት ከሆነ ወልድ አምላክ አይደለም ለምን ትላላችሁ እናንተ? ወልድነትን ወልድ ያው ልጁ አባትና ልጅ የሚለውን ወልድ የግዕዙን ቋንቋ ነው የምታመጣልን። ወልድ የሚለውን ስም ዳይሬክት የግዕዙን ቋንቋ ከሆነ እንቀበላለን። አንተ በግዕዙ ተርጉመው። አብ የሚለው እኮ ግዕዝ ነው እንጂ አባትና ልጅ ነው የሚለው። አንተ በየትኛው ነው በአማርኛው በግዕዙ የምታስረዳኝ ከሆነ ግዕዙ ሶስት አካል ሊያደርግብህ ነው። ልጅና አባትና ልጅነትን ግን በመንፈሳዊ ስትረዳው እኛም ልጆች ነን። አንተም ልጅ ነህ። ገባ? በኢየሱስ ክርስቶስ ልጅ ነህ። ሁላችንም ልጆች ነን። እየገባኝ አይደለም። ልሰማ እየሞከርኩ ነው። አሁን ጥያቄ ወልድ አምላክም ሰውም ነው። ወልድ አምላክም ሰውም ነው የሚለውን ጥቅስ ስለሆነ ወልድ አምላክም ሰውም ነው የሚለውን ጥቅስ ከየት ነው ያመጣው? እስኪ ጥቅሱን ወንድሜ ጥቀስልኝ እስኪ። ወልድ አምላክም ሰውም ነው የሚለውን ጥቅሱ የት ማለት? ቃል ስጋ ሆነ የሚለው ቃል ስጋ ሆነ የሚለው እሱ እኔ የሚገልጽልኝ ዮሐንስ 1። ስለዚህ ወልድ አምላክም ሰውም መሆኑን ነው የሚገልጸው እሱ ጥቅስ። ኦኬ ጥቅሱ ለኔ የሚገልጽልኝ ስፍራ ዮሐንስ ምን ነው የሚለው? አንብበው፣ ክፈተው። ያው አስከፍታቸው ተሜን አስከፍተው ክፈትለት። ዮሐንስ 1:1 ነው። ይኸውልህ ወንድሜ ተጨማሪ አንደኛ ጢሞቴዎስ ከምዕራፍ 3:16 ታየውና ጥቅስ ጥቅስ አትዝለል። ይሄ መች ተነበበ? አሁን ዳንኤል ሁለቱንም ነው ያልኩት። ይሄ መች ተነበበ? ይሄ ገባኝ። እሱ እየከፈተ ነው ላስረዳው ነው ለሱ ለነገረው ነው። ይሄን ነበር መጀመሪያ። አንተ ለምን ፈራ? አንተ ቃሉ ያስፈልጋል። ከጥቅስ ጥቅስ እየዘለልክ ያለው የእግዚአብሔርን ቃል አንድ በአንድ እናወራባቸዋለን። አዎ መጀመሪያ ይሄኛው ጥቅስ ይነበብ መጀመሪያ። እኔ ሐሳቤን ያዳምጡት። ምን አይነት ሰው ነው ይሄ? የሚያነቡትን ቦታ በሕግ አምላክ ሰውዬ ከጥቅስ ጥቅስ እየዘለልክ አታድክመን። ይሄኛው ይነበብ መጀመሪያ። ተከፍቷል ወንድሜ ዳንኤል ተከፍቷል። ቃል ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ። ቃል ስጋ ሆነ። ስለዚህ ቃል ማን ነው? ቆይ በኢየሱስ ቃል ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ። አንድ ልጁን ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ስለዚህ ቃል ወልድ ነው አብ ነው? ስጋ የሆነ ቃልማ አብ ነው። ቃል አብ ነው ስጋ የሆነው? ይኸውልህ ቃል ነበር አይደል? ልጅ የተባለው አብ ነው። ቃል ነበር ነው የሚለው አይደለም? ቃል ነበር። የማን ቃል? ያ ቃል የማን ቃል ነው? የእግዚአብሔር ነው። እግዚአብሔር አብ። ስለዚህ ራሱ እንዴት እግዚአብሔር አብ ይሆናል? ምን ሆነ ነው? አብ የራሱ ቃል ነው? ይሄ መጽሐፍ ቅዱሱን ይኸውልህ፣ ይሄንን አነበብክ አይደለም? እዚህ ጋር ያለውን አብ የራሱ ቃል ነው ወይ? ቃል ስጋ ሆነ። አብ የራሱ ቃል ነው? ካሌብ እዚህ ጋር ወልድ ይላል፣ ልጅ ነው የሚለው እንጂ አብ የራሱ ቃል ነው? አብ የራሱ ቃል ነው ወይ? ክርክሩ ነው የምትፈልገው? መማማሩ ነው የፈለከው? መማማር ነው ወንድሜ እኮ አስተምረኝ። እሺ አንተ ያልከውን ደግመህ እኮ እንድትነግረኝ ነው። ምላሴ ላይ አብ የራሱ ቃል ነው ወይ? ይኸውልህ ቃል ራሱ አብ ነው አልከኝ። እስኪ ካሌቦ በእናትህ እስቲ አይምሮ እንዳለው ሰው አውራ እስኪ። ምንድነው የምታወጫብረው? ቃል ራሱ አብ ነው አልከኝ። ከዛ ይሄ ቃል የተባለው የማን ቃል ነው ስለ የአብ ቃል ነው አልከኝ። ከዛ አብ የራሱ ቃል ነው ወይ ብዬ ነው የጠየቅኩ። መልስ ምንድን ነው? እሺ ከቃል በፊት ወልድ ነበር እንዴ? ወንድሜ የጠየቅኩን መልስ። እሱን አልጠየቅኩም እኔ የጠየቅኩ ወንድሜ መጀመሪያ እሱን አልጠየቅኩም። መጀመሪያ የጠየቅኩ እስቲ ካሌቦ አንዴ አዳምጣ። እንዴ ከፍሬም ውጭ ለምን ታወራለህ? ወልድ አሁን መጀመሪያ ነበር አልነበር አይደለም ጥያቄው። ለአንተ ከፍሬም ውጭ ነው። እኔ ለምናገረው ግን ለአንተ ትክክል አይደለም። አታዳምጥም፣ አትፈልግም፣ ዝግነ አንተንም አታዳምጠው እኮ ብራዘር። እስቲ
ኧረ እባክህ ምን አስረድተህ ነው አሁን አይምሮን ክፈት የምትለው? አስረዳኝ ብዬ እየጠየቅኩ አትጠይቀኝ እያልክ አይምሮዬን ክፈት። የጠየቅኩህን መልስ ፕሊዝ። እስቲ አትጩ ወንድሜ። እስቲ ራሴን አመመኝ በእውነት። መጀመሪያ ቃል ራሱ አብ ነው አልከኝ። ኦኬ ይሄ ቃል የማን ቃል ነው ብዬ ጠየቅኩ። የአብ ቃል ነው ብለህ መለስክልኝ። ከዛ ቀጣዩ ጥያቄ አብ የራሱ ቃል ነው ወይ የሚል ነው። ስለዚህ ጥያቄውን መልስ። እግዚአብሔር አብ ነው የሚቀድመው ወይስ ወልድ ነው የሚቀድመው? ማን ይቀድማል የሚል ጥያቄ አልተጠየቀም። ወልድ የሚል ቃልም አልተጠቀሰም። የጠየቅኩ ቃል ራሱ አብ ነው ስላልከኝ ከዛ መልሼ ደግሞ የማን ቃል ነው ይሄ ቃል ብዬ ስጠይቅ የአብ ቃል ነው ስላልከኝ አብ የራሱ ቃል ነው ወይ ብዬ ነው የጠየቅኩ። በቀጥታ መልስ። አዎ እኔ በምረዳው ረዳድ እግዚአብሔር አብ የራሱ ቃል ነው ቃሉ። አዎ ኦኬ እሺ፣ በጣም ጥሩ። መሳቅ ሳይሆን የምትመልሰው በማስረዳት መመለስ ትችላለህ። ምክንያቱም እኔ ማስረዳት ያስፈልጋል እኮ ምንም እኮ ከዚህ ወዲህ እኮ ምንም ውይይት ማያስፈልግም። ሁሉም ሰው የሚረዳውን የሆነ አንደኛ ጢሞቴዎስ ልክ ያልሆነ ንግግር ነው የተናገረው። አንደኛ ጢሞቴዎስ ከ3-16 ይሄን ጨርሰናል። እሱን የሚረዳህ ነው። ይሄን ጨርሰናል። ይሄን የሚረዳህ ነው። ተመሳሳይ ሐሳብ እኔ ጥያቄ አለኝ። አሁንም እዚህ ቃል ለምን እንዘላለን? ለምን ትከላከላለህ? ይሄን እሺ ሂድ፣ ዝለል። እሺ ዝለል። እሺ በቃ ዝለልና ሂድ፣ እንሂድ ወደዛ። እዚህ ላይ መልስ ስለሌለ ነው። እሱ ላይ ደግሞ ያለ ነጥብ ምንድን ነው? እንሂድ። መልስ የለም ብሎ የሰው ልጅ መዝጋት ሳይሆን መልሶ ይኸው እኮ ሸሽተህ እየሄድክ ያለው እኮ እዚህ ላይ መልስ ስለሌለ ነው። አለ እኮ ነገርኩህ። እኔ ኦልሬዲ ነገርኩህ። ለአንተ ምንም የነገርከኝ ነገር የለም። ይኸውልህ አይኖረውም። ቃል ራሱ አብ ነው አልከኝ። ከዛ ተመልሶ ደግሞ ቃል የአብ ነው አልከኝ። ከዛ አብ የራሱ ቃል ነው አልከኝ። ይሄ ነው መልስ። አብ የአብ ቃል ነው። ይሄ ይመልስልሃል ወንድሜ። ከዛ አብ ራሱ ነው የራሱ ልጅ የሆነው ስጋ ሆኖ። ግድ የለም ሰዎች እየሰሙ ነው። ሂድ ይኸው። አዎ እየሰሙ ነው። ልክ ነው። እሺ በለው። ጢሞቴዎስ ገባ ወንድሜ። የትኛውን ነው የፈለግከው? ምዕራፍ 3 ከቁጥር 6 ወንድሜ መለስ ነው። የታለሽ በለው። ዝም አላችሁ። ዳኒ የትኛው እኮ ግልጽ አልሆነም። ቦታ ተሳስቶ ከሆነ ሀሳብን የሚገርና እንከፍታለን። ሽበላው ገብቷል ትፈራለህ ይላል። ሽበላው ገብቷል ወንድሜ። ከአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 6 ላይ ነህ እኮ። ሽባባው ነው ሽበላው ነው ሽባባው ገብቷል። ሽባባው ዳኒ ቢዚ ነህ? ሽባባው አንዴ ቆይ ጆን ይሰማል? ቆይ አንዴ ጨርሱና ትሰማለህ፣ ትቀጥላለህ። ኧረ አለው ጥቅሱም የተጠቀሰ እኮ ጥቅሱን እያየን አይደለም። ለዛ እኮ ነው ይሰማል። እኔ እስከዛ ልቀጥል። ልጁ ይጨርሳል። ወይ ልጁ ይጨርስ። አይ ካሌብ ያው ነው። ምክንያቱም እኔ አሁን ምን አለ መሰለ ጆንዬ፣ እኔ ዳኒ ጋር እንኳን ካሌብ ጨርሰዋል። መጀመሪያ ካሌብ ይሄንን መሰለኝ። ሁሉ ነገር እኮ ስርዓት አለው። ሽባባ ከልጁ ጋር እያወራን ነው። ለምን ጣልቃ ትገባለህ? ካሌብ ወይን ጥቅስን የፈለግከው ወርዷል። ካሌብ እሺ፣ ሽባባው ይቀጥል። እዚህ ላይ ዳኒ ጆንዬ ምን አለ መሰለ ቀጥል ሽባባው። እኔ አሁን ይሰማል? አዎ ይሰማል። አስተካክል። አዎ አሁን ይሰማል። 10 ገብቶብኝ ነው። እሺ ቀጥል። Incoming call.
ይሰማል እንዴ? ስልክ እየረበሸኝ ነው። አዎ ትሰማለህ። ስልክ እየገባብህ ነው። ፕሊዝ አትረብሽ። ዳንዬ እኔ አንተ ጋር አልወያይም። እኔ የምወያየው ዮሐንስ ጋር ማን ነው? እንዴት አንተ እኮ ማለት ነው ያው መጽሐፍና ማኑዋልን ለይተህ የማታውቅ ሰው ነህ። ማኑዋልና መጽሐፍ አትቃዥ ብራዘር። ርዕሱ ላይ አውራ። ርዕሱ ላይ ከኔ ጋር ታወራለህ። ርዕሱ ላይ አውራ። ከዳኒ ጋር ቀጥል። ርዕሱ ላይ ከኔ ጋር ታወራለህ። ቀጥል። ሽባባው ቶቶ ሪቱ ነገር ብን አልወያይም። ጆኒ አንተ ጋር ለምን ብትለኝ ብነግርህም ስለማ ኔትወርክን አስተካክል። እሺ በረከት እንቀጥል ካንተ ጋር። ይኸው ጥቅሱ ተከፍቷል። ይሄኛውን ጥቅስ ነው የፈለግከው? ሰላም ለእናንተ ሁን ብያለሁ። ኦኬ የቅድሙ ልጅ አይደለም። ይሰማል አይደል? ፕሮፋይል ተመሳሳይ። ኦኬ ሌላ ነው። በረከት ቀጥል። ሰላም ነው። ከወልጅ ሰስና አዎ ከወልጅ ሰስ ነኝ። ክብር ለጌታው። እሺ ቀጥል። እሺ ከልጆቹ ጋር ካቆምንበት እንቀጥል ወይስ አዲስ ሀሳብ አለ? ጥያቄ ነው ያለብኝ። አዲስ ሀሳብ ስለ ስላሴ ማለት ነው። ምን የሚል ጥያቄ ነው? ስላሴ አስተምሮቱ የተጀመረው ከስንት ዓመተ ምህረት ነው? መቼ ነው የተጀመረው? በየትኛው ቤተ እምነት ነው የተጀመረው? ማወቅ ፈልጋለሁ። ምን ብለው ነው ያስተማሩ የእናንተ ቤተ እምነት ውስጥ? እኛ ቤተ እምነት ስላሴን አያስተምርም። ምን ብለው ነው ያስተማሩት? ታሪክ ሲያስተምሩ ምን ብለው ነው ያስተማሩት? ስለ ስላሴ ቤተ እምነት ላይ አያስተምሩም። ምን ብለው ነው? አይስ ታሪኩን ይነግሯቸው የለ እንዴ? ለምሳሌ ቄስ ተክለ ማርያም፣ ኤልያስ ሽባባው ስላሴ ብለው ታሪክ ጽፈዋል እኮ። አሁን ከአንተ መስማት ፈለኩ። ስላሴ አስተምሮት ስላሴ ከመጀመሪያዊቱ ቤተክርስቲያን ጀምሮ የነበረ ነው። መጽሐፍ ቅዱስ ውስጥ ያለ ትምህርት ነው የስላሴ ትምህርት ወንድሜ። አብ ወልድ መንፈስ ቅዱስ ወልድ መንፈስ ቅዱስ እንዳለ ቃለው ሁሉም ያውቃል። ነገር ግን የስላሴ አስተምሮት አብ ወልድ መንፈስ ቅዱስ ሶስት የስላሴ አስተምሮ ከአብ ከወልድ ከመንፈስ ቅዱስ ውጪ ነው። ሐሳብሽን ጨርስ ወይ ሐሳብን ጨርሼ ላውራ? አፍላፊ እያወራን እኮ ነው። ጥሩ እያወራን ነው። እኔም እየሰማሁ ነው። ኦኬ እዚህ የጠየቅኩት ጥያቄ የስላሴ አስተምሮ አብ ወልድ መንፈስ ቅዱስ ከሚለው ውጪ ነው ወይ ነው ጥያቄ። እኔ እኮ እየጠየቅኩ ነው። እኔ እሱን ባቅ ለምን ጠይቃለሁ? ከዛ ውጪ ነው ወይ? ከዛ ውጪ አይደለም። ስለዚህ ስላሴ ማለት አብ ወልድ መንፈስ ቅዱስ ማለት ነው በአጭሩ። መች ነው የተጀመረው? እሺ ስላሴ አስተምሮቱ ያ መች ነው? ይሄው መጽሐፍ ቅዱስ ውስጥ እያለ መች ነው የተጀመረው ትለኛለህ እንዴ? ምን ሆነ ነው? አብ ወልድ መንፈስ ቅዱስ መች ነው የተጀመረው ይባላል እንዴ? መጽሐፍ ውስጥ ያለ ትምህርት እኮ ነው። መጽሐፍ ቅዱስ አይ ወልድ መንፈስ ቅዱስ ሶስት አካላት ብሎ የሚያስተምርበት ስፍራም የለም፣ ቤተ እምነትም የለም። ልጠይቅ። አብ ወልድ መንፈስ ቅዱስ ሶስት ማንነቶች አይደሉም? ጨርሳል እኮ ይኸው ጥሩ ነገር ተናገርክ እኮ ለውይይት መነሻ የሚሆን አብ ወልድ መንፈስ ቅዱስ ሶስት ማንነቶች አይደሉም ማለት። ቀን ይሁንላችሁ። በጌታ ፍቅር ወዳችኋለሁ። ችግር የለውም፣ እኛም እንወዳለን። የመወያየት አቅም ከሌለ መጀመሪያውኑ መግባት አልነበረብን። ያ ሽባባው እየሳብኩት አይገባም። የወረደውም ራሱ ነው። እየሳብኩትም አይገባም። ሽባባው ከኔ ጋር ካልተወያየ እዚህ ቤት እንዳይገባ። ለምንድን ነው ከአንተ ጋር የማይወያየው እንዴ? እሱ በካሌብ ቦታ አልነበር እንደ ገባው? አይ ኔትወርክ አይደለም፣ እየሳብኩት እኮ ነው። እምቢ ያለው እየሳብኩት ነው። ሌሎች ግቡ እስከዛ። እሺ እንዲያ የዋለ በወልድ ሰስ አስተምሮ ወልድ ስጋ ነው። ስጋ ቱታ ብለው የሚጠሩት ማለት ነው።
ስለዚህ ወልድ ደግሞ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በእነሱ አስተምሮ አምላክ አይደለም። ላይክ እስልምና ማለት ነው። የእስልምናና የነሱ ልዩነቱ ምንድነው? እስልምና ወልድ ባሪያው ነው፣ ለመለኮት ባሪያው ነው ኢሳ ብለው ነው የሚያምኑት። ባሪያው ነው ብለው ኦልጂሰሶች ደግሞ አምላክ የለበሰው ስጋው መጋረጃው ነው ወይም ደግሞ ቱታው ነው እንጂ በራሱ ህልው አይደለም። እንደ አብ እኔ ማለት አይችልም፣ እኔነት የለውም ብለው ነው የሚክዱት። ሁላችሁም ልታውቁት የሚገባ እንግዲህ አንክድም እንደዛ ካሉ ይኸው እዚህ ጋር ማውራት እንችላለን። አንክድም እንደዛ አንልም ካሉ መጽሐፍ ቅዱስ ደግሞ ወልድ እና አብ እኔና አብ አንድ ነን ያለ ነው እንጂ ከአብ ያነሰ የለበሰው ቱታ ምናምን የሚባል ወልድ የለም። ወልድ ነው፣ የእግዚአብሔር ልጅ ነው፣ በስጋ ከድንግል ማርያም የተወለደው ክርስቶስ ነው በስጋ የመጣው። ስለዚህ ማርያም የጸነሰችው ራሱ ጌታ ነው። ጌታ ክርስቶስ ዛሬ በዳዊት ከተማ ተወልዶላችኋል ተባለ። ጌታ ማለት ክሩዮስ ጌታ አምላክ ማለት ነው። እዚህ ጌታ አምላክ ነው የተጸነሰው። የጌታዬ እናት ተብላለች መጽሐፍ ቅዱስ ላይ። ኦኬ ታዲያ ያ ጌታ የተባለው አብ ነው እንዴ? መጽሐፍ ቅዱስ አይልም። ከአብ ዘንድ የመጣው እያለ ራሱ ሽባባው ስንቴ ሳብኩ። ለምንድን ነው የምትፎግረኝ? ይኸው ሰለችኝ፣ ይኸው ካንስል አድርገው ይለኛል። ስቤ ያለው በኮሜንት አትፎግር፣ ግባ እንዴ። እሺ ላስገባ። ያው ስቤ ያለው ስቤው አስገባኝ ይላል። ለምን ፖለቲካ ትሰራል? እየሳብኩ ነው። ማየት ብችሉ ደስ ይለኝ ነበረ። አያሳያችሁማ? ዳኒ ያሳያል። እስኪ ሳበው፣ እየው እንደ ሳብኩት ያሳያል። እሺ ሽባባው ገብታል። ለምንድን ነው የማትቀበለው? ስስብና አስገባ የምትለው አልሳብከኝም። ገስት እኮ እየላኩልን ነው፣ አልተቀበልክም እንጂ አንተ ራስ ገስት ላይ የለም። አንተ ምን ገባ? ከአምስት ጊዜ በላይ ዳኒ እኔ ተናግሬያለሁ። አሁን አስቀድሜ የተናገርኩት ሰዓት ያዝና እናውራ ከኔ ጋር ብራዘር። አይደለም ኖ እንደዛ አይደለም። በዛ መልኩ መቀጠል አንችልም። ምክንያቱም ትወርዳለህ ወንድሜ። አይደለም ቤቱን ሪስፔክት አድርግ። ሪስፔክት አድርጌያለሁ። ስለዚህ ኢየሱስ የራሱ አባት ነው ወይ? ውይይታችንን ከዚህ እንጀምር። ኖ እኔ አንተ ጋር አልወያይም። ካልተወያየ ውረዳ። ምን ልትሰራ ገባ? ካልቻልክ እኮ ያው መውረድ ነው እኮ። ከአንተ ጋር እናውራ። ገብቶ አልወያይም ይላል እንዴ? ምን ሆነ ነው እኮ ሀሳቡ ለእሱ ሀሳብ ለምን አትወስድም? ማውረድ እኮ ችሎታ። ከአንተ ጋር አልወያይም አለ። የምን ሀሳብ ነው የምወስደው ወንድሜ? ከአንተ ጋር አልወያይም አለ። ከኔ ጋር ካልተወያየ ምን ሊሰራ ገባ? አሁን አንተም ትወያያለህ ወይስ አትወያይም እኮ? እሱም ሀሳብ ለምን አትቀበልም? ሀሳብ ምን ሀሳብ ይሰጣል? አሁን አልወያይም እያለ አልወያይም ካለ በኋላ የምን ሀሳብ ነው? ያንተን ሀሳብ አልጠየቅኩም። ጥቅሱ ምን ይላል? በጥቅሱ መሰረት ነው የጠየቅኩት። ልጁ ግን አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል። ስለዚህ ማን ነው አምላክ ሆይ እየተባለ ያለው እዚህ ጥቅስ ላይ ብራዘር? ስለ ልጁ እኮ ነው እያነበብኩ ያለው፣ ስለ ልጁ አይደል? ምን ሆነክ ነው? ስለዚህ ልጁ አይደል አምላክ እየተባለ ያለው? አምላክ ልጁ አምላክ አይደለም ብያለው ወይ? ብያለው። ልጁ ስጋ ነው፣ ወልድ ስጋ ነው፣ አብ መለኮቱ ነው አላልክም? በዚሁ ሀሳብን አፈረስክ። እዚሁ ጥቅስ ላይ አስረዳለሁ። እሺ እዚሁ ጥቅስ ላይ አለ። ቃሌ ቀጥል እስኪ። ቃሌ አውራ እስኪ። ተወዛገበ። አንዴ ሄሎ፣ አንዴ ሄሮ ነው መሰለኝ። አይ ቆይ አንዴ ቆይ ስማ፣ ቆይ የምትባለውን ስማ። አንዴ ቆይ ለእኔ ሰጥቶኝ እኮ ነው ዳኒ። አንዴ ቆይ። እሺ ቀጥል። እሺ
ልጅ የተባለው ወልድ ወይም ልጅ የተባለው ስጋው ነው። ልጅ የተባለው ስጋው ነው። በሚገባ ልጅ የተባለው ክርስቶስ። እሺ ቴንክ ዩ። ስጋው ነው ወይ ነው ያልኩህ። እኔ ደግሞ ክርስቶስ ልጅ ምናምን የምትለው አንተ ስጋው ነው አይደል? ክርስቶስ ልጅ ነው ሲባል እኛ ልጅና አምላክነቱ ሁለቱን ለይተን ወይ ነጣጥለን ገንጥለን አይደለም የምንረዳው። ገባ? ገነጣጥለን አይደለም የምንረዳው። እግዚአብሔር መለኮት ነው፣ መንፈስ ነው። ያ መለኮት የሆነው እግዚአብሔር የት ነው ያለው? በስጋ ሰውነት፣ በዛ ሰውነት ተገልጦ ነው ያለው እንጂ ይሄን መለኮትና ሰውነትን እኛ ገነጣጥለን ለብቻ አስቀምጠን አይደለም አክሰፕት የምናደርገው። መለኮት የተገለጠበት ሰውነትና መለኮት ስንት ናቸው? አንድ ናቸው። አንድ ብለን ነው የምንጠራው እንጂ ሁለት ብለን አይደለም የምናስተምረው። ሁለት አምላክ ብለን አይደለም የምናስተምረው። አሁን ልጁንም አምላክ አድርገን መለኮትንም አምላክ አድርገን ሁለት ፈርሰን ያላቸውን የተለያዩ አምላኮችን ፈጥረን አማልክትን ፈጥረን አምላክ በይዘው ከአንድ በላይ ሲሆን አማልክት ነው የሚሆነው። አማልክት ፈጥረን አይደለም እናምነው። ገባ? አሌ ስለወጣ እኔ ደግሜ ይኸውልህ ቅድም ምን አልከኝ? ራስህ እኮ ነው ይኸውልህ በውስጡ ያለው መለኮቱ አብ ነው አልከኝ። ስጋው ደግሞ ከጊዜ በኋላ ስለመጣ የተወለደ ስለሆነ ወልድ ነው። ስለዚህ ኢየሱስ አብም ወልድም ነው ስንል አዳምጥ እባክህን። እንዴ ይህን ሁሉ አውርተህ ደግሞ አታውራ ልትለኝ እንዴ? አንድ ደቂቃ መች ላወራው አንዴ ፕሊስ። ኧረ እባክህ፣ ኧረ ምን ሆነ ነው ሄሮ? ልጁ ስጋው ነው፣ መለኮቱ አባቱ ነው። ስለዚህ ልጁ ከጊዜ በኋላ የተወለደ ስለሆነ ስጋ ስለሆነ ወልድ ይባላል። እርሱ ሰው ነው፣ በውስጡ ያለው መለኮቱ ደግሞ አምላክ ነው አላልከኝም? ሄሮ እንደዛ አላልከኝም? አውራ እሺ አላልከኝም ወይ? እንደዛ ያልከው ልትክድ ነው ለሰውነቱና ስለ አምላክነቱ። ስለዚህ ልጁ ሰውነቱ ከሆነ ወይንም ደግሞ ሰው ከሆነ ከጊዜ በኋላ የመጣው ስጋ ከሆነ ከጊዜ በኋላ የመጣው ስጋ አምላክ ይባላል ወይ ነው ጥያቄው? አዎ እሺ ልመልስ። አምላክ ይባላል። አምላክ የሚባልበት ዋናው ምክንያቱ ምንድነው? ያ መለኮት ያደረበት ሰውነት ነው። ገባ? ስለ ሰውነቱ ነው እያወራ ያለው። ስለ ልጁ እኮ ነው። ስለ ሰውነት ሳወራ ስለ ልጁ እኮ ነው ማወራው። ስለዚህ መለኮት ስላደረበት ወደ አምላክነት ተቀየረ ስጋ። ቆይ ሚውት ላድርግና አንተ ትጨርስና እኔ ልቀጥል። እሺ ቀጥል። ያው ጠየቅኩህ እኮ ቅድም ደግሞ እንጠያየቅ መልስልኝ ምናምን ብለህ ልመልስልህ። ስማ እሺ ልመልስልህ ደግሞ ያስረዳው ነኝ። ዳኒ ስለ ይቅርታ። ቆይ እሺ አሁን ቃሌ ገብቷል። ከሱ ጋር ቀጥል። ቆይ ዳኒ ስለ ልጁ 30 ሰከንድ ወስደህ ቆይ አንዴ ስማ። ስለ ልጁ አንዴ ቆይ ስማ። ቆይ ስለ ልጁ ስለምትለው አንተ 30 ሰከንድ ወሰድና ውስጥ ያለውን ጨርስ መጀመሪያ። ከዛ በኋላ እንቀጥላለን። 30 ሰከንድ ወሰድና ስለ ልጁ ምንድነው እንትን ሐሳብ? እሺ ያስረዳ። እሺ አንዴ ሚዩት አድርጉ። እኛ ልጁ ቃል ስጋ የሆነው እግዚአብሔር ዓለማትን ሰማይን ምድርን ፍጥረታትን በፈጠረበት በልጁ ለኛ ተናገረ ይላል። ቃል ስጋ ሲሆን በዚህ ስጋ ሰውነት ያደረው ማን ነው? መለኮት ነው። ይሄ መለኮት ያደረበት ሰውነትና መለኮትን ነጥለን እኛ ሁለት ፈርሰን አድርገን ሁለት አምላክ አድርገን አይደለም እንረዳው። መለኮት ያደረበት ሰውነት የእግዚአብሔር ልጅ ይባላል። የእግዚአብሔር ልጅ ነው ወይንም የእግዚአብሔር በግ ነው፣ ሰውነት ነው። ቃል ስጋ የሆነ ሰውነት ነው። መለኮትና ስጋ ነጥለን እንረዳው ወይ? መጽሐፍ ቅዱስ ነጥሎ ያስተምራል ወይ? አይነጥልም። መጽሐፍ ቅዱስ ሰውነቱና መለኮት ያደረበት መለኮቱን አንድ አድርጎ ይጠራል ነው። አሁን እዚህ ጋር እኮ ግልጽ ቴንክ ዩ። እሺ በቃ ስለዚህ አሁን ሰማነህ አንተን። ስለዚህ ልጅ ያልከው ስጋው ነው አይደለ? መለኮት ያደረበትን ስጋ ማለት ነው። በሚገባ የእግዚአብሔር ሰውነት እኮ ነው መለኮት ያደረበት ሰውነት። የሶር ነው በል እስቲ። ልጅ ያልከው መለኮት ያደረበትን ስጋ ነው? አዎ ከመጽሐፍ ቅዱስ። አዎ ከመጽሐፍ ቅዱስ ቆላሲያስ። እሺ ቆይ እባክህ ቆይ አንዴ እኮ ቆይ አንዴ እኔም ጠይቀህ መልስ አንዴ። ይቅርታ ቆይ ስልክ እየገባ ስለሆነ ዝጋና ጸልያል። አባት ደግሞ አይደለም
አይደለም፣ እንደዛ አይደለም። ያንተ አወራር ነው የኔ አይደለም። እሺ ዮኒዬ እንዲህ ብለህ ለይልን። ይኸውልህ ምን ታደርጋለህ? ዜሮ ቆይ ስማኝ፣ ምን እንደምታደርግ ልንገርህ። እንደዚህ አድርግልን። ወልድ በአምላክነቱ ሳይሆን በሰውነቱ ወደ አባቱ ይጸልያል ካልከን ወልድ አምላክነትም ሰውነትም አለው ብለናል። ወደ አባቱ ደግሞ ይጸልያል ስትለን አብ አለ ማለት ነው። ሌላ አባት አለው አይደል? አላልኩም። ቆይ አንዴ እንደዚህ አድርግልን። ይኸውልህ ምን ታደርጋለህ መሰለህ? አባቴ አባቴ እያለ የሚጸልየው ስጋ ነው፣ አምላክነት የለውም። አምላኬ አባቴ የሚለው ስጋ ነው በለን እንጂ በስጋው አትበለን። በስጋው ካልከን አምላክነትን ባህሪ ያለው እያልከን ነው። ስጋ ነው እንደዛ እያለ ያለው ካልከን እንረዳለን። አሁን ምን ታደርጋለህ መሰለህ? ወደ እንደዚህ ይላል እዚህ ጋር ክፈተው፣ ቅድም የጠየቀ ቃሌ ማለት ነው። እሺ ከፍታለሁ። ቆይ አንዴ ዮኒዬ ላውራ፣ አንተ ባወራው ሐሳብም ላይ ላውራ አንዴ። እሺ ዮኒ አወራ። እሺ አንተ ዝም በል፣ ዝም በል። ጥያቄውን ሰምቼ እዚህ ታዛቢ 173 ሰው እኔ መቻምረው መቻምረው ነገር አደረገና የኔ ጥያቄ ብዙ አውርተናል። አንተ እሺ ዝም በል። እሺ ዝም በል። እሱ ጠየቀ፣ ዝም በል። አንተ አሁን ቅድም የጠየቅከው ዋናው ጥያቄ ምንድን ነበር? ዝም በል። ዋናው ጥያቄ ምንድን ነበር? ቅድም የጠየቅከው ዋናው ጥያቄ ምንድን ነበር? አንተ አልጠየቅክም አይደል? ዝም በልሽ፣ መልስልኝ። ዋናው ጥያቄ አንተ አልጠየቅከኝም፣ ዝም በልሽ። ያንተ ጥያቄ እየጠበቅኩ ነው። ዋናው ጥያቄ ምንድን ነበር? ምክንያቱም ዝም ብለህ ስታወራ ነው ማንም ሰው ነው ይሰማል። ትገርማላችሁ የእውነት በጣም። አንተ እንደ ትልቅ ሰው አውራ፣ እንደ ትልቅ ሰው መሆን አለበት። ዋናው ጥያቄ ምንድን ነበር? ትልቅ ሰውንክና ነው ሌላውን የምትመክረው። ብራዘር ጥያቄ አትመልስም፣ ከርዕስ ውጭ ታወራለህ። ቅድም የተናገርከውን መልሰህ ትክዳለህ። ምን አይነት ሰው ነህ? ዝም ብሎ ሞኖሎግ ዳኒ ደግሞ ምክር የሚያስረዝመው ነገር ቁጭ ሲያወራ ቁጭ ብለን እንድንሰማው ነው የሚፈልገው። ይሄ ዝም ብሎ የሚቀጥል ማለት ነው። ዝም ብሎ የሚቀጥል ሲያወራ አሁን እሱ እያለን ያለ በሰውነቱ በአምላክነቱ ሳይሆን በሰውነቱ አባቴ ይላል ካለ አምላክነትም ሰውነትም አለው ወልድ ብሎ ከዛ ሰውነቱንና አምላክነቱን ነጥሎ ያሳየናል። ግን ይሄ አምላክነትና ሰውነት ያለው እርሱ ወልድ ነው አለን። እሺ ስንለው ወደ አባት ብሎ የሚጸልየው አለን። ኦኬ አሁን እኮ በእሱ አወራር አባት የሚባል አለ ሌላ። ስለዚህ ኢየሱስ አብ ነው የሚለውንና እሱ ራሱ አብ ነው የሚለውን ይክደዋል ማለት ነው። በንግግር ውስጥ ነጥቡን ስንይዘው ማለት ነው። አይታችሁ ከሆነ ሊል የፈለገው ምንድን ነው? ወልድ የሚባለው ስጋ ነው ነው የነሱ ትምህርት። ወልድ ስጋ ነው፣ አምላክነት የለውም። ወልድ በአስተምሮታቸው አስረግጠው የሚያስተምሩ የሚነግሩን አምላክነት የለውም። ወልድ አምላክ አይደለም ነው እኮ። ይሄ በቃ ቀላሉ ነገር በአጭር ቃል ወልድ አምላክ አይደለም፣ የእግዚአብሔር ልጅ አምላክ አይደለም ነው የሚሉት። ቄስ በረከትም አስረግጦ ነው ይህን የሚናገር። እሺ አምላክ አይደለም ካሉ ምንድን ነው እያልን? ስጋ ነው ወልድ ስጋ ነው። ወልድ አብ የለበሰው ልብሱ ነው፣ ቱታው ነው ብለው ይገልጡታል። ከዛ ወልድን ሲያወሩት በስጋው ይላሉ። በስጋው ማለት አይጠበቅብም፣ ስጋ ነው ያልከውን። ክርስቶስ በስጋ ሞተ ስንልኛ ክርስቶስ አምላክ ነው። ኦኬ የእግዚአብሔር አብ አንድያ ልጅ አምላክ ነው። ስለዚህ በስጋ መጣ። ይህንም ቤተ መቅደስ አፍርሱት ያለው ወልድ ነው። ወልድ ስጋውን ቤተ መቅደስ ብሏል። ወልድ በስጋው ሞቷል። ወልድ በስጋው ወንድ ልጅ ሕፃን ልጅ ሆኗል። በስጋው ስንል ምንድነው እያለን ነው? ወልድ አምላክ ነው። የማን ልጅ ነው? የአብ ልጅ ነው። እሱም ራሱ ብሏል። አብም ደግሞ ምን ብሎታል? ቅድም ዳኒ ሲያሳይ የነበረው ላይ ልጁን እንዲህ ይለዋል። ዕብራውያን 1:8 ላይ ስለ መላእክትን መናፍስት የእሳት ነበልባል አገልጋዮችን ብልና መናፍስት ናቸው አገልጋዮቹ መላእክቶቹ ይልና ስለ ልጁ ግን ሲናገር እንዲህ ይላል። ስለ ልጁ ግን ይኸው ስለ ልጁ ግን አምላክ ሆይ ይላል። ልጅን ምንድን ነው ይለዋል? አምላክ ሆይ ይለዋል። ስለዚህ ወልድ ምንድን ነው? አምላክ ነው። ይህም ባዩ ደግሞ ማን ነው? አብ ነው። ይህን ተናጋሪው ስለ ልጁ የሚናገረው አብ ነው። ኢቭን አብ ባይሆን
አብ ባይሆንም ራሱ ዕብራውያን 8 ላይ ተናጋሪ አብ ባይሆንም መጽሐፍ ቅዱስ ቢሆንም ራሱ የሚቀይረው ነገር የለም። ምክንያቱም መጽሐፍ ቅዱስ የእግዚአብሔር ቃል ነው። አይ እንትን ነው ይኸውልህ፣ ምን መሰለህ እዛ ጋር መረዳት በዳዊት አፍ ሲነገር ምንድነው የሚለው? በቀኜ ተቀመጥ ይላል ልጄ። እሱ መዝሙር 10 ነው። ይሄ እሱ መዝሙር 10 ነው። እሱ መዝሙር 10 ነው። መዝሙር 45 ላይ ያለው 140 ላይ ማን ነው? መዝሙር 40 ከቁጥር 1 ጀምሮ ስታነበው ምንድነው የሚለው? እዛ ጋር መዝሙር 45 ላይ አሁን ፖይንቱ ምን መሰለህ ጆዬ? ዕብራውያን 8 ላይ የመዝሙር አንድ ጆዬ እንትኑን መጀመሪያ መሰረቱን መስርተውና ከዛ በኋላ ትቀጥላለህ። ዕብራውያን 8 ላይ ተናጋሪው መጽሐፍ ቅዱስ ቢሆንም ራሱ ማለትም ወልድን አምላክ የሚለው መጽሐፍ ቅዱስ ቢሆን እንኳ ወልድ አምላክ ነው። ለምንድን መጽሐፍ ቅዱስ የእግዚአብሔር ቃል ነው። ስለዚህ መጽሐፍ ቅዱስ አምላክ ያለውን አምላክ እንላለን እኛ። መጽሐፍ ቅዱስ አምላክ እያለው አምላክ አይደለም ከተባለ ይሄ ሰው በመጽሐፍ ቅዱስ አያምንም ማለት ነው። ሰው በመጽሐፍ ቅዱስ ሰው አምላክ የሚለው እኮ ነው የሚለው አልገባም። እሱ ነጥብ ልንመጣ ነው። ወደ እሱ ልንመጣ ብዥታው ሰው ላይ እንዳይፈጠር በደንብ ስማኝ። አብ ምንድን ነው? በእሱ ስላለ ነው አምላክ ያለው መጽሐፍ ቅዱስ። እሱ ልንመልሰው ነው። እኛ ግን ወልድን አምላኮ የሚለው ማን ነው? እሱ ልንመልሰው ነው። ዕብራውያን 8 ላይ ወልድን መጽሐፍ ቅዱስ አምላክ ይለዋል። አሁን ጥያቄው አንድ ሰው መጥቶ እዚህ ጋር አምላክ የተባለው በወልድ ውስጥ ያለው አብ እንጂ ወልድ አይደለም ከተባለ የምንጠይቀው ቀላል ጥያቄ አለ። እሱ ምንድን ነው? በዕብራውያን 8 ላይ አምላክ እየተባለ ያለው ራሱ ወልድ ነው ወይስ በወልድ ውስጥ ያለ ሌላ ማንነት ነው? ወልድን ያልሆነ ሌላ ማንነት ነው አምላክ እየተባለ ያለው ወይስ ራሱ ወልድ ነው አምላክ እየተባለ ያለው? በዕብራውያን 8 የሚለውን ጥያቄ እንጠይቃለን። እስቲ ተሜ ዕብራውያን 8 ጋር መልሰን ዕብራውያን 8 ጋር መልሰን ዕብራውያን 1:8 ጋር መልሰን እሱ አሁን በደንብ ተከታተሉ። እዚህ ጋር አምላክ እየተባለ ያለው ማን ነው? ዕብራውያን 8 ላይ ስለ ልጁ ግን አምላካዊ ዙፋን እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቀንበት በትር ነው። ስለዚህ ይሄ የተባለው ስለ ልጁ ነው ወይስ በልጁ ውስጥ ስላለ አካል ነው? ክፍሉ በልጁ ውስጥ ስላለው አካል እንዲህ ይላል ወይስ ስለ ልጁ ነው እንደሚለው? ስለ ልጁ ነው። ስለዚህ ስለ ልጁ የተባለውን ነገር አንድ ሰው ወስዶ አይ ስለ ልጁ አይደለም በልጁ ውስጥ ስላለው አካል ነው ማለት አይችልም። ይችላል? መጽሐፍ ቅዱስ በልጁ ውስጥ ስላለው አካል ነው ብሎ ሳይል አንድ ሰው ተነስቶ መጽሐፍ ቅዱስ በማይልበት መንገድ ስለ ልጁ ሳይሆን በልጁ ውስጥ ስላለው አካል ነው ብሎ መናገር ይችላል? መጽሐፍ ቅዱስ በማይለው መንገድ አይችልም። ድምፅ ይሰማል ጋይስ? ድምፅ ይሰማል? አዎ እየሰማን ነው። እዚህ ክፍል ላይ አምላክ እየተባለ ያለው ራሱ ልጁ ነው። አምላክ ዙፋን ከዘላለም እስከ ዘላለም ይኖራል፣ የመንግስት በትር የቀንበት በትር ነው የተባለው ስለ ልጁ እንጂ በልጁ ስላለው አካል አይደለም። አሁን እኛ ጥያቄ ምንድን ነው? አንድ ነገር አምላክ ሳይሆን አምላክ በውስጡ ስላለ ብቻ አምላክ ተብሎ ይጠራል ወይ ደግሞ አምላክ ይባላል የሚል ማስረጃ አለ ወይ? አምላክ ሳይሆን አምላክ በውስጡ ስላለ ብቻ አምላክ ተብሎ ይጠራል የሚል ማስረጃ አለ? የለም። ኦኬ፣ አምላክ የሚባለው አካል አምላክ የሆነ አካል ነው። ወልድ አምላክ ተብሏል። እዚህ ጋር አስተውሉ ጋይስ፣ ወልድ አምላክ ተብሏል፣ ራሱ አምላክ ተብሏል። ኦኬ፣ ስለዚህ ሂሮ ገብቷል። እስቲ ላዋራ እስቲ አንተን ልጠይቅ። አምላክ ወደ አምላክ ይጸልያል? እስቲ መልስልኝ። ከአንድ ቅድም በጀመርነው ርዕስ እንቀጥላለን። ወልድ አብ ነው። አሁን ባወራከው ላይ አምላክ ወደ አምላክ ወልድ አብ ነው። እስቲ ይሄን መልስ። ይሄን መልስ አንቀጥልም። ሂሮ ያው ከታችም ጽፌያለሁ። ወልድ አብ ነው። ከታችም ጽፌያለሁ። በቃ የተጠየቁትን ጥያቄ አይመልሱም። ሁሌ አውርቶ የተጠየቁትን ጥያቄ ሳይመልሱ መሄድ ነው። ቅድም ተጠየቀ አልመልስም አለ። አሁንም የቅድሙን ጥያቄ ደግመን ስጠይቀው አልመልስም አለ። አይመልሱም ጥያቄ። ወልድ አብ ነው ወይ? ቅድም ሰምታችኋል። ወልድ አብ ነው። ሳምሼ መልካሙ ቆይቷልና እስኪ ሀሳቡን እንትንበል። እሺ መልካም ወይስ መልካም? ኦኬ እሺ ነው ምንድን መልካምነት። ሰላም እንዴት ናችሁ? ጆይ እግዚአብሔር ይመስገን ደህና ነኝ። የሆኑ ካሉ ሰዎች ምንም ልዩነት የለውም። ይባስ እሱን እግዚአብሔር ምንድን ነው የሚለው? ይህንን ሰው ኢየሱስ ክርስቶስን የካደ ነው ይለዋል። ኢየሱስ ክርስቶስን የካደ ነው ይለዋል። አሁን ለምሳሌ እዚህ ጋር ያለውን ቃል አንድ ሰው ከእናንተ መሀል ከጆም ቢሆን አንድ ሰው ቢያነብ ደስ ይለኛል። ምክንያቱም እኔም ማንበብ ይችላለሁኝ እና
አንድ ሰው ቢያነብልኝ ደስ ይለኛል። ምክንያቱም የሚገርም ቃል ነው። ወልድን የሚክድ ሁሉ አብ እንኳ የለውም፣ በወልድ የሚታመን አብ ደግሞ አለው ይላል። እስቲ ከ22 ከላኛው ቁጥር 22 አቅልመውስ ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ይላል። ክርስቶስ አይደለም ብሎ ላንብብ። ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛው ማን ነው ይላል። ለምሳሌ ኢየሱስ ክርስቶስን ያልተቀበሉ አሉ። ኢየሱስ ክርስቶስን እሳ ብሎ የሚያምኑ ሃይማኖቶች አሉ። እንዲሁ ደግሞ ኢየሱስ ክርስቶስን የተቀበሉት አሉ። እኛም ኢየሱስ ክርስቶስን እንቀበላለን። ነው መሰረታዊ ነገር ያልገባ መልካምነት ምንድነው መሰለኝ? እነሱ አብም ወልድም እናምናለን ነው የሚሉት። ግን አብ ሲባል መለኮት ነው፣ መለኮትነቱ ነው። ወልድ ሲባል ግን ስጋው ነው ነው የሚሉት እና ስለዚህ ይሄ አይደለም አሁን የኛ ወልድ የተባለው ስጋ ብቻ ነው ስለሚሉ ኢየሱስ ክርስቶስ ወልድ አምላክ አይደለም። ወልድ አለ፣ ግን ወልድ የተባለው ስጋው ነው፣ አብ የለበሰው ስጋ ነው። ስለዚህ መሰረታዊ የወልድ ሰሶች ስህተት ማወቅ አለባችሁ ሁላችሁም ማለት ነው። ክርስቲያኖች ክደታቸው አብ ወልድ መንፈስ ቅዱስ አይባልም አይደለም አባባላቸው። ወልድ ግን የምንለው ስጋውን ነው። ወልድ ብሎ አምላክ የለም። አምላክነት የአባት ነው፣ የአብ ነው። አምላካዊ ባህሪ የለውም ወልድ፣ ስጋ ብቻ ነው ነው። ይሄን ነው በደንብ ልታውቁት የሚገባው። እንዳምታቷችሁም እናንተም ከነሱ ጋር ስታወሩ መጀመሪያ ኮንሰፕቱን ልታውቁት የሚገባው ሀሳባችሁ ምንድን ነው? የእግዚአብሔር ልጅ አምላክ አይደለም ነው በግልጽ እንትና ማነው እሱ ተናግሯል። የእግዚአብሔር ልጅ አምላክ አይደለም። የእግዚአብሔር ልጅ አምላክ አይደለም። አሁንም እደግመዋለሁ፣ ወልድ አምላክ አይደለም እና አምላክ አብ ብቻ ነው። ግልጽ ነው። ስለዚህ አምላካዊ ሴንስ የለውም። ከአብ የወጣው ከአብ ዘንድ የመጣው ወልድ አምላክነት የለውም እና ምንድነው? ስጋ ነው፣ ልብስ ነው፣ ቱታ ነው። ስለዚህ ነው ወልድን ቱታ ስጋ ብለው። ይሄ ደግሞ ኢንዳይሬክት በምን አለ? ሙስሊሞች ጋር አለ። ኦኬ ጆባ ዊትነስ እንዳንል ጆባ ዊትነስም አስቀድሞ የተፈጠረ ፈጣሪ ነው ይለዋል ወልድን ዲስትሪክት አለ። የነሱ ግን ይለያል። የነሱ ሰው ብቻ ነው። ወልድ ስንል ሰው ብቻ ነው። አምላክነት እሱ ውስጥ ያለው ግን አብ ነው ነው የሚሉት። ይሄን ተረዱ። እሺ በቃ ቀጥሉበት። በጣም ወዳችኋለሁ። ይዛችሁ የቀረባችሁትን የመጣችሁት እውቀት በጣም አስፈላጊና ገንቢ ነው። ስለዚህ ጌታ ኢየሱስ ከእናንተ ጋር ይሁን። በጣም ደስ ብላችሁኛል። ኢየሱስ ክርስቶስን ስጋ ነው ብሎ ብቻ ከወሰዱ ነፍስ የለውም ለማለት ነው። በአንድ አስተሳሰብ እነሱ ነፍስ የለውም ለማለት ነው። ስጋ መናገር አይችልም። ለምሳሌ ስጋ መናገር አይችልም ነፍስ ከሌለው ማለት ነው። እና እነሱ አሁን ነፍስ የለውም ለማለት ፈልጓል። ነፍሱ አብ ነው። እሺ ቀጥሉ። በቃ ተባረኩ። እሺ ኦል ጂሰሶች እድል ስጧቸው፣ ያውሩ። በጣም ሰፊ እድል ስጧቸው፣ ሰፊ እድል። ምክንያቱም በደንብ አድርገው ግልጽ አድርገው ትምህርታቸውንም ማስቀመጥ ስለሚፈልጉ ያስቀምጡት። ሰፊ እድል ስጧቸው። ከዛ የሚያወሩት ነገር ከመጽሐፍ ቅዱስ ጋር እንደማይያዝ ትኩረት አድርገን አሁን ሰው ሁሉ እንዲያውቀው የምንፈልገው ወልድ አምላክ ነው አይደለም የሚለው ማብራራታቸውን ብቻ ሳይሆን የምንጠይቃቸው ወልድ አምላክ ነው አይደለም፣ በቃ እሱን ነው ሰው ሁሉ ሊያውቀው የሚገባው። ወልድ አምላካዊ ሴንስ የለውም የሚለው ማለት ነው። እና ተባረኩ፣ ግቡ። በጣም ነው የምንወዳችሁ፣ እናከብራችሁ፣ እንፈልጋችኋለን። እንድታወሩ እድል እንሰጣችኋለን። እንትን አትበሉ፣ አታሸማቋቸው፣ አፋፋቸውን አትበሏቸው። ወይ ሆን አንዴ ይቅርታ፣ ሰላም አለው። እግዚአብሔር ይመስገን። እየሰማኋችሁ ነበረ። ጥሩ ውይይት ነው፣ ግን የሆነ ወቅት ላይ ጭቅጭቅ ብቻ ሆነ። ያ ልጅም ደግሞ ያው ወጥቷል፣ አሁን የለም። ግን ጥያቄ ያላችሁ ግቡ ነው የሚለው አይደለ ርዕሳችሁ? ኦኬ። ጥያቄ እንግዲህ እናንተ ከተናገራችሁት የፈጠረብኝ ጥያቄ ምንድን ነው? ኢየሱስ ክርስቶስ አብ አይደለም ወልድ ብቻ ነው በሚል ስትከራከሩ ነበረ።
እኛ ደግሞ እኔ አሁን ኦንሊ ጂሰስ ነኝ። በነገራችን ላይ በደንብ ኦንሊ ጂሰስ ነኝ። ምክንያቱም የመለኮት ሙላት የተገለጠበት አካል ነው ክርስቶስ ለብሶ የመጣው። የክርስቶስ አካል የመለኮት ሙላት ሁሉ ነው የሚለውና መለኮት ያለበት ሰውነት ነው፣ የሰው ሰውነት አይደለም። እንደገና ደግሞ አሁን ጥያቄ ምንድነው? ጨርስ መሀል ላይ አትግቡ፣ መሀል ላይ አንግባ። አሁን በተፈቀደልኝ ጊዜ እኔ ጥያቄን ላስቀምጥልህና ከዛ እወጣለሁ። ጥያቄ ካለም በምችለው አቅም በተረዳሁት ልክ ልናገር እችላለሁ። መሀል ግን ጣልቃ የሚገቡ ሰዎችን አንተ ጆን እያገርክ ሚውት እያደረግ ተከራካሪና የሆነ ግትር የሚል ነገር ካለም ደግሞ እያወረድከው ብትናገር ብትወያዩ ጥሩ ነው ብዬ አስባለሁና እኔ የምለው አሁን ምንድነው የአብ መኖሪያ ነው ኢየሱስ እኔ ብዬ አምናለሁ። እንደገና ደግሞ ሌላው ምንድነው ቤተ መቅደስ ኢየሱስ ክርስቶስ የአብ መኖሪያ ወይም የአብ መገኛ ቤተ መቅደስ ነው፣ ቤተ መቅደሱ ነው ብለን እናምናለን። አብ የት ይገኛል ብዬ ካልኩ እኔ ኢየሱስ ጋር ይገኛል። እሱ ቤተ መቅደሱ ነው። ያም ቤተ መቅደስ አፍርሱት ነው የሚለው። ስለዚህ እንዴት ነው የምትሉት እናንተ? ይሄንን ቤተ መቅደስ ነው የሚለውን እንዴት አድርጋችሁ ታዩታላችሁ? እንዴት አድርጋችሁ ቤተ መቅደስ ነው ብላችሁ ታምናላችሁ? ኢየሱስን የአብ መገኛ ነው ብላችሁ ታምናላችሁ? አብ ሰማይም ምድርም የሞላ አምላክ ነው። ስለዚህ እንዴት ነው የምታዩት የሚለውን ሲመልስልኝ። እሺ ተባረክ። ሳሚ ቀጥል። ኦኬ ሶ ከዮሐንስ 2 እንጀምር። መጀመሪያ ዮሐንስ ወንጌል ምዕራፍ 2 ላይ የአብ ቤተ መቅደስ ነው አይልም ክፍሉ። የአብ ቤተ መቅደስ ነው የሚል ነገር የለም። ይሄን ቤተ መቅደስ አፍርሱ በሶስተኛው ቀን አስነሳዋለሁ ነው እያለ ያለው። ዮሐንስ ወንጌል ምዕራፍ 2 ቁጥር 20 ላይ እንደዚህ ይላል። ከቁጥር 19 ጀምሮ እንደዚህ ይላል። ኢየሱስም መልሶ ይህን ቤተ መቅደስ አፍርሱ በሶስት ቀን አነሳዋለሁ አላቸው። ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተስ በሶስት ቀን ታነሳዋለህን አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር አለ። ስለማ ስለ ሰውነቱ ቤተ መቅደስ። አሁን ጥያቄያችን አብ ሰውነት አለው ወይ? በመጽሐፍ ቅዱስ ውስጥ አብ ሰውነት አለው የሚል ክፍል አለ ወይ ስንል የለም። አብ ሰውነት አለው፣ የአብ ሰውነት ብሎ ነገር የለም በመጽሐፍ ቅዱስ ውስጥ። በመጽሐፍ ቅዱስ ውስጥ ሰውነት ያለው ማነው? ወልድ ነው። አብ ሰውነት አለው፣ የአብ ሰውነት የሚባል ነገር በመጽሐፍ ቅዱስ ውስጥ የለም። ሰውነት ያለው ወልድ ለመሆኑ ማስረጃ ማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ጀምሮ እንደዚህ ይላል። ሲበሉም ኢየሱስ እንጀራ አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አለ። ስጋዬ ነው አለ፣ የኔ ስጋ። ጽዋንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነውና፣ ደሜ ይህ ነውና ካለ በኋላ ቁጥር 29 ላይ እንደዚህ ይላል፣ ነገር ግን እላችኋለሁ በአባቴ መንግስት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሬ አልጠጣውም ይላል። ስለዚህ አባቴ ብሎ የሚናገረው አካል ወይም ወልድ ስጋ አለው ወይም ሰውነት አለው። በመጽሐፍ ቅዱስ ውስጥ አብ ሰውነት አለው የሚል የመጽሐፍ ቅዱስ ክፍል የለም። ኦኬ፣ አብ ሰውነት አለ የሚል የመጽሐፍ ቅዱስ ክፍል የለም። አሁን ከሰይ ብዙዎቻችሁ ቆላሲስ 2:9ን እየጠቀሳችሁ ነው። ቆላሲስ 2:9 እንደዚህ ይላል። ቆላሲስ 2:9 እንደዚህ ይላል። ከቁጥር 8 ጀምሮ አነበዋለሁ። እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ በፍልስፍና በከንቱ መታለል ማንም እንዳይማረካችሁ ተጠበቁ። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ይላል። እዚህ ጋር አብ በሰውነት ተገልጦ ይኖራል ይላል። እዚህ ጋር አብ በሰውነት ሙላት ተገልጦ ይኖራል ይላል። የቱ ጋር ነው አብ በሰውነት ሙላት ተገልጦ ይኖራል የሚለው? እዚህ ክፍል ላይ አብ በሰውነት ሙላት ተገልጦ ይኖራል የሚል ሀሳብ የለም። በሀሳብ ደረጃ የለም። እያወራ ያለው ስለማን ነው? ስለ ክርስቶስ ነው፣ እንደ ክርስቶስ ትምህርት ሳይሆን ቁጥር 8 ላይ። ስለዚህ በእርሱ የሚለው ክርስቶስን ነው። አሁን ክርስቶስ ማለት ምን ማለት ነው ስንል የተቀባ ማለት ነው። ክርስቶስ ማለት የተቀባ ማለት ነው። የተቀባው ማን ነው ደግሞ ስንል ወልድ ነው። ዕብራውያን 1:8 ከቁጥር 9 ላይ ስለ ልጁ ግን አምላክ ሆይ ዙፋን ከዘላለም እስከ ዘላለም ነው፣ የመንግስት በትር የቀነት በትር ነው፣ ጽድቅን ወደድህ አመፅንም ጠላህ፣ ስለዚህ እግዚአብሔር አምላክህ ከጓደኞቹ ይልቅ በደስታ ዘይት ቀባህ ይላል። እንዲሁም ሐዋርያት ሥራ ምዕራፍ 4 ቁጥር ሐዋርያት ሥራ ምዕራፍ 4 ቁጥር 24 ላይ እንደዚህ ይላል። ከቁጥር 24 ላይ
ከቁጥር 24 እስከ 25 እንደዚህ ይላል። ሶሪ አንዴ ከቁጥር ሐዋርያት ሥራ ምዕራፍ 4 ላይ በቀባኸው ብላቴና በኢየሱስ ክርስቶስ ስም የሚል ቃል አለ። ቁጥር 28 ላይ በቀባኸው በቅዱሱ ብላቴና በኢየሱስ ላይ ሄሮድስና ጴንጤናዊ ጲላጦስ ከአሕዛብና ከእስራኤል ሕዝብ ጋር እጅህና ሐሳብህ እንዲሆን አስቀድመው የወሰኑት ሁሉ ሊፈጽሙ በዚች ከተማ በእውነት ተሰበሰቡ ይላል። ስለዚህ የተቀባው ወልድ ነው። አያችሁ፣ የተቀባው ማን ነው? ወልድ ነው። ስለዚህ ቆላስይስ ምዕራፍ 2 ላይ የመለኮት ሙላት ተብሎ እየጠራ ያለው ይህ የተቀባው አካል ነው። አያችሁ፣ አሁን ወልድ መለኮትም ስጋም ስለሆነ ሁለቱም ባህሪያት ስላሉት የመለኮት ሙላትም ተብሎ ሊጠራ ይችላል፣ የተቀባውም ተብሎ ሊጠራ ይችላል። ሁለቱንም በሚያመለክት ሁኔታ ማለት ነው። ስለዚህ እዚህ ጋር ቆላስይስ 2:9 ላይ አብ በስጋ ተገለጠ የሚል የለም። አብ በሰውነት ተገልጦ ይኖራል የሚል የለም። የአብ ሰውነትም የሚል ነገር የለም። ሰውነት ያለው ወልድ ነው። ስለዚህ ይሄን ቤተ መቅደስ አፍርሱት በሶስተኛው ቀን አነሳዋለሁ ሲል ወልድ ራሱን እንደሚያስነሳ እየተናገረ ነው። አሁን ወልድ ራሱን እንደሚያስነሳ በምን እናውቃለን ከተባለ ዮሐንስ ወንጌል ምዕራፍ 10 ላይ እንዲህ የሚል ቃል እናገኛለን። ዮሐንስ ወንጌል ምዕራፍ 10 ከቁጥር 17 እስከ 18 ከቁጥር 17 እስከ 18 ላይ እንደዚህ የሚል ቃል እናገኛለን። ነፍሴን ደግሞ አነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል። አያችሁ፣ ነፍሱ የሚያነሳው ማን ነው? አብ የሚወደው አካል ነው። አብ የሚወደው ወልድ እንደሆነ እናውቃለን። የምወድ ልጅ አንተ ነህ፣ በአንተም ደስ ይለኛል ይላል ማቴዎስ ወንጌል ምዕራፍ 3፣ ማርቆስ 1፣ ሉቃስ 3። ይሄ አብ የሚወደው አካል ወልድ ራሱን ያስነሳል። ስለዚህ ይህም ቤተ መቅደስ አፍርሱት በሶስተኛው ቀን አነሳዋለሁ ሲል ይሄ ወልድ ራሱን እንደሚያስነሳ ነው የሚናገረው። ስለ ሰውነቱ ቤተ መቅደስ ይል ነበር። ሰውነት ያለው ወልድ ነው። አብ ሰውነት አለው የሚል ትምህርት በመጽሐፍ ቅዱስ ውስጥ የለም ጋይስ። አብ ሰውነት አለው የሚል የመጽሐፍ ቅዱስ ክፍል የለም። ቆላስይስ 2:9 ላይ አብ በሰውነት ተገልጦ ይኖራል አይደለም፣ በክርስቶስ ትምህርት ነው የሚለው። በክርስቶስ ትምህርት ነው የሚለው። አብ ክርስቶስ ተብሎ ተቀጠራ። እንግዲህ ማስረጃ ትሰጡናላችሁ። ቆላስይስ 2:8 ላይ እንደ ክርስቶስ ትምህርት ነው የሚለው ሳይሆን እንደ ክርስቶስ ትምህርት ነው የሚለው። እንደ ክርስቶስ ትምህርት ሳይሆን አብ ክርስቶስ ተብሎ ጠርቷል። ክርስቶስ ማለት የተቀባ ነው። አብ ተቀብቷል። ስለዚህ በዚህ ነው የሚታየው ማለት ነው። ሁለተኛው ጥያቄ ምንድን ነበር? ቴንኪው። አይ በቆንጆ አድርገህ መልሰሃል። ምንድን ነው ልጁ ወርዷል። እንግዲህ ማቲ ስቤት ነበር አልገባም። ጠይቀህ ብቻ ነው ያወቀው። አሁን ደግሞ መጠየቅ ትችላላችሁ። ልጅ ሰሱ ጥያቄያችሁን እስኪ ካሌብ ጥያቄ አለኝ ካልክ ጥያቄ ጠይቅ። ያው ሆይ ስላንተን ይሳላል። ከዛ ደግሞ አቢሲኒያ ይመልስልሃል። ቀጥል። ኢሳያስ ነው የሚለው። እስቲ አንድ ኢሳያስ 43 ከቁጥር 10-13 ያለውን ታነብልኝና መረዳት ያለብን ነገር። ኢሳያስ 43:10 ታውቁና ታምኑብኝ ዘንድ እኔም እንደሆንኩ ታስተውሉ ዘንድ እናንተ የመረጥኩትን ባሪያዬ ምስክሮች ናችሁ ይላል እግዚአብሔር። ከኔ በፊት አምላክ አልተሰራም፣ ከኔም በኋላ አይሆንም ይላል። ጥያቄው ምንድን ነው? ቀጥለ። እኔ እግዚአብሔር ነኝ፣ ከኔ ሌላ የሚያድን ተናግሬያለሁ። ይቅርታ፣ እኔ እግዚአብሔር ነኝ፣ ከኔ ሌላ የለም ተናግሬያለሁ። አድኝም አለው አሳይቼም አለው። በእናንተ ዘንድ በአንድ አምላክ አልነበረም። ስለዚህ እናንተ ምስክሮቼ ናችሁ ይላል እግዚአብሔር። እኔም አምላክ ነኝ። አፍላፋታው አካሌ ጠይቀህ በቃ እሱ ያንብብና ይመልስልኝ። ጥያቄው ምንድን ነው? ኦኬ፣ እያነበብኩ ነበር። ሶሪ፣ ይቅርታ ወንድም። ሁለታችሁም እያነበባችሁ ግራ አጋባችሁ። ኦኬ፣ ሰው ጥያቄው ምንድን ነው? ቀጥል። አሁን ጥያቄውን ስላነበባችሁት ታውቁና ታምኑብኝ ዘንድ እግዚአብሔር ራሱን የሚገልጽበት ታውቁኝና ታምኑብኝ የሚለው ዘንድ እዚህ ጋር ሶስቱን አካላት የሚገልጽልኝ ስፍራ ስላጣው ነው። ሶስቱን እኔ ነኝ። ኢሳያስ 40:12-14 ላይ ጥያቄህን አልሰጠኸኝም። ቆይ ጥያቄህ ምንድን ነው? በዚህ ክፍል ጥያቄን ሳመጣልህ ኢሳያስ አንዴ ሳመጣልህ ሳይሆን አምጣልኝ። እኔ ነኝ ያለው ያ እኔ ማን ነው? ኦኬ፣ ልመልስልህ። በደምብ ስማ። በዚህ ክፍል የተናጋሪው እግዚአብሔር አምላክ ነው። በዚህ ክፍል የተናጋሪው አብ ነው። አብ መሆኑን በምን እናውቃለን? በበፊተኛው ምዕራፍ ላይ የሚመጣውን መሲህ ባሪያዬ ብሎ ይጠራዋል። በዚህ ክፍል ላይ ተናጋሪው አብ ነው። አሁን ከኔ ሌላ አምላክ የለም። እዚህ ቁጥር 10 ላይ ከኔም በፊት አምላክ አልተሰራም፣ ከኔም በኋላ አይሆንም ይላል። እዚህ ቁጥር 12 ላይ በእናንተ ዘንድ በአዳም አምላክ አልነበረም ይላል። በዚህ ቦታ ላይ እየተናገረ ያለው ወይም ደግሞ
አምላክ አይደለም እያለ ያለው ማንን ነው? ወይም ደግሞ እያራቀ ያለው ማለት ነው ስንል አንዴ ልመልስልህ አስጨርሰኝ። ጣዖታትን ነው። ጣዖታትን መሆኑን በምን እናውቃለን ከተባለ እዛ ቁጥር 12 ላይ ምን ይላል? ተናግሬያለሁ፣ አድኜም አለው፣ አሳይቼም አለው፣ በእናንተም ዘንድ ባዕድ አምላክ አልነበረም፣ ስለዚህ እናንተ ምስክሮቼ ናችሁ፣ እኔ ይላል እግዚአብሔር፣ እኔም አምላክ ነኝ ይላል። እዚህ ጋር አምላክ እንዳልሆነ ወይም ደግሞ ከራሱ አምላክ እንዳልሆነ እየገለጸ ያለው ወይም ደግሞ ከራሱ እየለየ ያለው ማንን ነው? ባዕድ አምላክን ነው። እዚህ ጋር እግዚአብሔር እየለየ ያለው ልጁን ነው የሚል ማስረጃ የለም። እዚህ ጋር እግዚአብሔር እየለየ ያለው መንፈሱን ነው የሚል ምንም አይነት ማስረጃ የለም። ምክንያቱም ኦልሬዲ እግዚአብሔር ይቅርታ የለም ብሎ መድፈን ሳይሆን ራስህ ማስረጃ ነው የተናገርከው። አንደበት እግዚአብሔር አብን ነው የሚገልጸው። አብን የሚገልጽበት ምን ይላል? ወልድ በብሉይ ኪዳን አልነበረም? ወልድ በብሉይ ኪዳን አልነበረም? የምታወሩት ያውቁ ነው ትልቁ ችግር። ወልድ በብሉይ ኪዳን አልነበረም? እባክህ እኔም ይኸውልህ እኔ የሚለው እኔ እግዚአብሔር ነኝ። ያ እግዚአብሔር አንተ የገለጽከው ራስህ የተናገርከው እግዚአብሔር እኔ እግዚአብሔር ነኝ ሲል እየለየ ያለው ልጁን እየጠየቅን እዚህ ጋር ከኔ ሌላ አምላክ የለም ሲል እየነጠለ ያለው ልጁን ነው። ልጁና መንፈሱን ነው አምላክ እየነጠለ ያለው ከራሱ። ማን ነው ይሄን እያለ ያለው? አሁን እዚህ ጋር እግዚአብሔር እኔ አምላክ ነው ከኔ በቀር አምላክ የለም። አንዴ ከኔ በቀር አምላክ የለም ሲል ከኔ በቀር አምላክ የለም ሲል እግዚአብሔር ማን ነው ያለው? አንዴ ከኔ በቀር አንተ ተናገር። ማን ነው ያለው? እግዚአብሔር አብ። እየተደማመጠን እዚህ ጋር እግዚአብሔር ከኔ በቀር አምላክ የለም ሲል ልጁንና መንፈሱን ነው ወይ እየነጠለ ያለው? ይሄን ያለው ማን ነው? እሱ ስትናገር ልጁንና መንፈሱን ነው ወይ እየነጠለ ያለው? አብ ከኔ በቀር አምላክ የለም ሲል ቀደም የተናገርከው እግዚአብሔር ተናገረ አብ ነው። አሁን ከዚህ በኋላ እዚህ ጋር እየተናገረ ያለው እግዚአብሔር አብ ከሆነ ስለ ወልድ እዚህ ጋር የሚጠቅስልህ ስፍራ የለም። ከኔ በቀር እኔ ነኝ ይላል። እዚህ ጋር ወልድን ከራሱ እየነጠለ ነው። ቆይ በመለኮት ወልድን ከራሱ እየነጠለ ነው ወይ? ያዳም እባክህን ይገለጽላቸው። አይደለም አሁን የጠየቅኩህ መልስልኝ እባክህ። እኔ አብ ካለ ካሌብ ጭቅጭቅ አታድርገው ማለት በጨዋነት ጥያቄ እንድጠይቅ መልስ እንዲመልስልህ እድል ሰጥቻቸዋለሁ። ከዛ ሲጠይቅ ደግሞ አንተም እየመለስክ ክርክር አታድርገው። ጥያቄ ነው ጠይቅ የተባልከው። ከዛ ያን ነገር ሲጠይቅ ከማን ጋር ነው? ወልድና ልጁንና መንፈሱን ነጥሎ ነው ወይ የሚያወራው? እየነጠለ ነው ወይ? በጣም ጥሩ ነው መልስልኝ። ልጁን እየነጠለ ነው፣ መንፈሱን እየነጠለ ነው። ለእኛ ማመሳከሪያ ይኸውልህ ራሱ እግዚአብሔር አብ መሆኑ ኢየሱስ ክርስቶስ ማመሳከሪያው አንዱ ስፍራ ይሄ ነው። ለእኔ እሱን አይደለም የጠየቅኩህ፣ አልጠየቅኩህም። እሱን አይደለም የጠየቅኩህ፣ አልጠየቅኩህም። አልጠየቅኩህም። አሁንም ያልጠየቅኩህ ነገር እያወራለሁ። ማዳመጥ ይቻላል። ስማኝ አድምጠኝ። እኔ ያልጠየቅኩህ ነገር ነው እያወራህ ያለሁ። አልጠየቅኩህም። እኔ አሁን የጠየቅኩህ እሱ አይደለም። የእኔ ጥያቄ እግዚአብሔር ቁጥር 12 ላይ በእናንተ ዘንድ ባዕድ አምላክ አልነበረም ሲል፣ እንዲሁም ቁጥር 10 ላይ ከኔም ሌላ በኋላ አይሆንም ሲል እየለየ ያለው ልጁንና መንፈሱን ነው ወይ? ቀጥተኛ ጥያቄ ነው የጠየቅኩህ። ቀጥተኛ መልስ ስጠኝ። እየነጠለ ያለው ራሱን እየነጠለ ያለው ከልጁና ከመንፈሱ ነው ወይ? መልስልኝ። እየነጠለ ያለው ከአማልክት ጋር። ልጁና መንፈሱ አማልክት ናቸው። አማልክት ጋር ነው። አማልክት ነጥሎ አልጠየቅኩህም። ከአማልክት ነጥሎ አልጠየቅኩህም። አንተ እንደ ጻፍኩ መጽሐፍ ቅዱስን ምን ነው የራስህ አረግ ጠይቄሃለሁ ወይ? እኔ ስለ አማልክት ጠይቄሃለሁ። እኔ ማለት አለው አንተም ተነባለህ። ካሌብ እኔ ስለ አማልክት አልጠየቅኩህም። ስለ አማልክት የጠየቀህ የለም። ስለማለት ይላል በአዳም ላይ ይላል። አልጠየቅኩህም። እኔ ጠየቅኩህ እሱ አይደለም። እኔ አልጠየቅኩህም። እኔ ጠየቅኩህ እሱ አይደለም። የጠየቅኩህን ጥያቄ መልስልኝ። ኦኬ የኔ ጥያቄ ምንድነው? ከአማልክት ነጥሏል ወይ አይደለም? ከአማልክት ነጥሏል ወይ ብዬ አልጠየቅኩህም። የኔ ጥያቄ እግዚአብሔር ከኔ በቀር ሌላ አምላክ የለም ሲል፣ ባዕድ አምላክ አልነበረም ሲል ከልጁና ከመንፈሱ እየነጠለ ነው ወይ? ከልጁና ከመንፈሱ አው ነጥሏል በለኝ፣ ወይ ደግሞ አይ ከልጁና ከመንፈሱ አልተነጠለም በለኝ። ስለማለት ከልጁ አይደለም። እኔ ከልጁ ነጠለ አላልኩም። ከልጁ አልነጠለሽ፣ ከመንፈሱ ነጥሏል። አንድ ጊዜ ከመንፈሱም ነጠለ አላልኩም። ጥያቄ ወዴት ነው? ከመንፈሱና ከልጁ አልነጠለም አለ። ራሱ እስትንፋሱ ነው። ራሱ ልጅ ሆኖ መጥቷል ብዬ ስለማምን ምንም አቦልዶ መጥቷል። አቦልዶ ሆኖ መጥቷል። ኢሳይያስ ሽንፈት ነው የመሰለህ? የኔ ነገር አቦልዶ ነው መጥቷል። የሽንፈት ስሜት ተሰምቶ ነው ወይስ አቦልዶ ነው መጥቷል? አቦልዶ ነው መጥቷል። ማውራት እንችላለን።
አብ ወልድ ሆኖ ወንድሜ ኢሳይያስ አሁን ነጥቧን ስላመጣው እባክህን እችላለሁ ማውራት። ኦኬ፣ ስለዚህ አብ ወልድ ሆኖ መጥቷል የሚል ማስረጃ የለም። መናገር እንችላለን። እባክህን ወንድሜ ኢሳይያስ እንግዲህ ቆይ አንዴ እንግዲህ አሁን ሁሉም ሰው ሰምተዋል። ምንድን ነው ያልከው? እግዚአብሔር ከኔ በቀር አምላክ የለም ሲል እኔ ያልኩትን እኔ ያለው እዚህ እኔ ያለው አትንገራቸው። እኔ ያለው ወይ አውርደኝ። እኔ ያለው እዚህ ብቻ ነው ታወራ። እኔ ያለው ወደ ውይይቱ ገባ ነው ገና አንድ ሳውርደኝ መውረድ ይችላል። አንዴ ስማ አንዴ እኔ ያላልኩትን ነገር አንዴ ያላልከውን ነገር ማንም ብልሃል አይልህም። ያልከውን ነገር ነው እየደከምኩ ያለሁት። ያላልከውን ነገር ብልሃል የሚልህ የለም። ሰው ሁሉ ሰምተዋል። እግዚአብሔር ከልጁና ከመንፈሱ ነው ወይ ራሱ የሚነጥለው ወይ እንዲህ ሲል በአዳም አምላክ የለም ሲል ከልጁና ከመንፈሱ ለምን የትኛው ክፍል ላይ ያለ ነው? አንድ ጆይ አንድ ምዕራፉን ነገር ምዕራፍ ነው ጆይ ኢሳይያስ 43 ኢሳይያስ 43 ኢሳይያስ 43 10 13 ነው። አንድ ጣልቃ ትጉብኝ አንዴ። ሁሉም ሰው ሰምተዋል። ምንድን ነበር ያልከው? እግዚአብሔር ከኔ በቀር አምላክ የለም ሲል ልጁንና መንፈሱን ለመነጠል ነው ወይ ሲባል ልጁንና መንፈሱን ለመነጠል አይደለም፣ ራሱን ከልጁም ከመንፈሱ ለመነጠል አይደለም ብላል። ሁሉም ሰው ሰምተዋል። መልካም፣ አሁን ወደ ቀጣዩ ነጥብ እንሂድ። እግዚአብሔር በብሉይ ኪዳን ልጅ ነበረው ወይስ አልነበረውም? እግዚአብሔር በብሉይ ኪዳን ልጅ ነበረው ወይስ አልነበረውም? አንተ እኔን እያፈንክ አንተ ብቻ የምትጠይቀው ማነህ ነው? ተመልስልኝ። እግዚአብሔር በብሉይ ኪዳን ልጅ ነበረው ወይስ አልነበረውም? ለምን የምታፍነው? እኔ ለምን አፍነህ ለምን ጠይቀኛለህ? እግዚአብሔር በብሉይ ኪዳን ልጅ ነበረው ወይስ አልነበረውም? ደግሜ እየጠየቅኩህ ነው። መልስ ካለ መልስልኝ። መልስ የለኝም። መልስ የለም። ኦኬ፣ እግዚአብሔር በብሉይ ኪዳን መንፈስ ነበረው ወይስ አልነበረውም? መልስ የለውም። ሰምታችኋል ጋይስ? መልስ የለውም። እግዚአብሔር በብሉይ ኪዳን ልጅ አለ ወይስ የለውም ተብሎ ሲጠይቅ መልስ የለውም። መልስ ስለሌለው ወደ ቀጣዩ ጥያቄ እንሄዳለን ማለት ነው። እግዚአብሔር በብሉይ ኪዳን መንፈስ ነበረው ማለት ይችላል። ሌላ የመጀመሪያው ላይ መልስ የለህም። ወደ ሁለተኛው ጥያቄ ምንድን ነው የፈለግከው አንተ? እግዚአብሔር በብሉይ ኪዳን ልጅ አለው ወይ ጠየቁ። ምን ነካሁት? መልስ የለህም። እውነት አገኘሁብህ። መልስ የለህም። እውነት አገኘሁብህ። እውነት ሲገኝብህ እግዚአብሔር በብሉይ ኪዳን መንፈስ ነበረው። እግዚአብሔር በብሉይ ኪዳን መንፈስ ነበረው። ትድናለህ። እውነት መንፈስ ነበረው። እግዚአብሔር በብሉይ ኪዳን መንፈስ ነበረው። ለምንድን ነው እኛ እንዳናገር የምትፈልጉት? በቀጥታ መልስልኝ። እግዚአብሔር በብሉይ ኪዳን መንፈስ ነበረው። እውነትን ሲይዝብህ ለምን ደነገጥክ? እግዚአብሔር በብሉይ ኪዳን መንፈስ ነበረው ወይ? እግዚአብሔር በብሉይ ኪዳን ልጅ አለው ወይ ብዬሽ ጠይቀህ ኢሳይያስ 43ን 10 13ን ነው የፈለግኩት እኔ። እሺ ካሌብ ለአንተ ነው። ኖ ከእኔ ጋር ነው የምጨርሰው። ቆይ አንዴ ለመሰለህ ጆይ ላስረዳ። ቆይ አንዴ ውይይቱ ታሪ ለቀቀ ውይይት የእሱን ትምህርት ሰዎች እየሰሙ ይደግፍለት። ትምህርቱ የሚደግፍለት ከሆነ እንመለከታለን። ምክንያቱም መጽሐፍ ቅዱስ አንድ ጥቅስ አይደለምና። እስኪ ካሌብ ማለት የፈለግከው ምንድን ነው ንገረን። ወንድም ዮሐንስ በጣም አመሰግናለሁ። ምናልባት እኔ በማለማስተዋል ብሳሳት ልታርመኝ ትችላለህ ብዬ ስላመንኩ ነው ደግሜ የመጣሁት። አመሰግናለሁ። ይኸውልህ የኔ ሙሉ ሀሳብ ምንድን ነው? ኢሳይያስ 43 10 13 ላይ እግዚአብሔር አብ ንግግርን ነው የገለጸው። ዮሐንስ ለምስክርህ እግዚአብሔር ዋጋውን ይክፈልህ። ያ ትክክል ነው። እግዚአብሔር አብ ነው። ያ እግዚአብሔር አብ የተናገረው እኔ ነኝ ይላል። እኔ እግዚአብሔር ነኝ ይላል። እኔ ወልድ ነኝ፣ እኔ መንፈስ ቅዱስ ነኝ ብሎ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚለውን ግልጽ እዚህ ቦታ ላይ የለም። ወንድሜ አዳምጠኝ፣ የምትረዳኝ ከሆነ እዚህ ቦታ ላይ እዚህ ስፍራ ላይ አላየሁም። ተናግሬያለሁም፣ አድኜማለሁም፣ አሳይቼም አለው። ያሳየን ማን ነው? እየተናገረ ያለው ማን ነው? እግዚአብሔር አብ አሳይቷል፣ አድኗል። ይኸውልህ ከዛም ቅድም ያልኩ ምንድነው ከኔ ማነው ይቅርታ፣ ከኔ ሌላ የሚያድን የለም። ከኔ ሌላ የሚያድን የለም። እግዚአብሔር አብ ይሄን የተናገረው እግዚአብሔር አብ ራሱ ነው የመጣው የሚለውን የሚያመሳክርልህ ጊዜ ስትሰጡን የምንናገርበት ነው፣ የምንማማርበት ነው። ካልቻል ትክክል አይደላችሁም ካለን ደግሞ መቀበል ማመን የራስህ። በጣም ጥሩ ካሌብ። ሌላ ኢሳያስ ይቅርታ፣ ኢሳያስ ወጥቷል። አንዴ ዮሐንስ ጥቅስ ነው። ኢሳያስ 44 6 8 ላይ ከሄድ ካየ የእስራኤል ንጉሥ እግዚአብሔር የሚበዥን የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛ ነኝ፣ እኔም ኋለኛ ነኝ፣ ከኔ ሌላ አምላክ የለም። አከተመ። እኔ ፊተኛ ነኝ። ወንድሜ አዳምጥ፣ እባክህን አዳምጥ። መጽሐፍ
በቃሉ ታምናላችሁ። እናንተም የእግዚአብሔርን ቃል የምትቀበሉ እንዳገቡበት። እሺ ቀጥል። እኔ ፊተኛ ነኝ እኔም ኋለኛ ነኝ፣ ከእኔ ሌላ አምላክ የለም። እንደኔ ያለ ማን ነው? ይነሳና ይጥራ ይናገርም። ከጥንት የፈጠርኩትን ሕዝብ ያዘጋጅልኝ፣ የሚመጣውንም ነገር ሳይደርስ ይንገሩኝ ይላል። መሄድ ይችላል፣ ማንበብ ትችላል። ወርታች ይሄን እየተናገረ ያለው ማን ነው? ይሄን የሚናገረው ማን ነው? ይሄን መልሱልኝ። እሺ በጣም ጥሩ። አንተ አሁን እሱን የሚናገረው አብ ነው። ከዛ ከአብ ሌላ ፐርሰን አካል የለም። እኔ የሚለው አንድ ፐርሰን ነው ያለው። ስለዚህ መንፈሱና ልጁን ነጥሎ ነው የሚያወራው እያልከን ያለው። ይህን ሲናገር ራሱ እግዚአብሔር አብ እስትንፋሱ ነው። መንፈስ ቅዱስ እስትንፋሱ ነው፣ ቃሉ ነው፣ ስጋ የሆነው ኢየሱስ ክርስቶስ ራሱ እግዚአብሔር አብ በመለኮት። በጣም ጥሩ። እሺ እንደገና ደግሞ እንደዛ ካልክ ኢሳያስ 48 ቁጥር 12 ደግሞ ላንብብልህ። ልክ ይህንኑ ቃል እናገኛለን። እሺ ተመልከት። ያዕቆብ ሆይ የጠራውም እስራኤል ሆይ ስማኝ፣ እኔ ነኝ፣ እኔ ፊተኛው ነኝ፣ እኔ ኋለኛው ነኝ። እጄም ምድርን መስርታለች፣ ቀኝም ሰማያትን ዘርግታለች። በጠራዋቸው ጊዜ በአንድነት ይቆማሉ። እናንተ ሁሉ በአንድነት ተሰብስባችሁ ስሙ። ከእነርሱ የተናገረ ማን ነው? እግዚአብሔር የወደደው ፍቃዱን በባቢሎን ላይ ያደርጋል፣ ክንዱን በከለዳውያን ላይ ይሆናል። እኔ ራሴ ተናግሬአለሁ፣ እኔ ጠርቻለሁ፣ እኔ መንገዱ ትከናወንለታለች። ወደ እኔ ቅረቡ፣ ይህን ስሙ። እኔ ከጥንት ጀምሬ በስውር አልተናገርኩም፣ ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ይላል። ይሄ ደግሞ ማን ነው? ካሊ ወንድሜ፣ አቤት። ያው ሰምቻለሁ። ይሄ ደግሞ ማን ነው? እሺ ኢሳያስ እንግዲህ መጽሐፉ አንድ ስለሆነ ስለማን ነው እያወራን ያለው? እግዚአብሔርና መንፈሱ። እግዚአብሔርና መንፈስ አይልም። ቃል እንዳታበላ ያልኩትስ እግዚአብሔርና መንፈሱ። እግዚአብሔርና መንፈሱ። አድመጠኛ አባቴ፣ የኔ አባት ሰማሁ አይደል? እኔ በደንብ ሰማሁ። አንተም ስማኝ። ምንድነው የሚለው? እኔ ፊተኛ ነኝ፣ እኔ ኋለኛው ነኝ። ቀኜ ሰማያትን ዘርግታለች፣ ምድርን መስርታለች። እኔ ከጥንት ጀምሮ ተናግሬአለሁ፣ እኔ በዚያም ነበርኩ። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ይላል። ይህን የሚለው ማን ነው? መንፈሱ ልጁ። ኦኬ ልጁ። እኔ ፊተኛና ኋለኛ ነኝ፣ ሰማያትን ዘርግታለሁ፣ ምድርን ፈጥሬአለሁ ካለ በኋላ እግዚአብሔርና መንፈሱ ልከውኛል ባዩ ልጁ ነው። ዮሐንስ መንፈሱ ማን ነው? ሌላ አካል ነው መንፈሱ? አረ ጥያቄ ልከውኛል። መንፈሱ አትረብሸኛ በጌታ እኔ ተረዳው አይደል? አብ ነው እንደዚህ የሚለው እዚህ ጋር አብ ነው ስትል እኔም ሳሚም ተረዳነ። የተሶኪያል ከዛ በኋላስ አምጥተን ደግሞ እዛው የኢሳያስን መጽሐፍ ነው 48 ቁጥር 12 ጀምሮ እኔ ፊተኛ ነኝ፣ እኔ ኋለኛ ነኝ፣ አሁንም ጌታ እግዚአብሔርና መንፈሱ ልከውኛል የሚለው አካል ማነው? ጥያቄው እዚህ ጋር የሚገልጸው ልጁ ኢየሱስ ክርስቶስ። ስለዚህ ልጁ አልፋ ኦሜጋ ነው። ልጁ ራሱ እግዚአብሔር አብ ስለሆነ ስለዚህ ሁለቱ ናቸው። አብም አልፋና ኦሜጋ ነው፣ ወልድም አልፋና ኦሜጋ ነው። ለማስረዳትም ስለምትሞክር ጥሩ ልብ ስላለ ነው እንደዚህ ማውራ የምር ሳውራ። እሺ ምክንያቱም ከተሳሳትኩም ታርመኛለህ ያልከኝ እኔም እንደዛው፣ አንተም ከተሳሳት ታርመኛለህ፣ ችግር የለም። አሁን እዚህ ጋር እኔ ፊተኛ ነኝ ኋለኛ ነኝ፣ ቀኜ ሰማያትን ዘርግታለች፣ ምድርን መስርታለች፣ አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ይላል። ይህንን እግዚአብሔርና መንፈሱ ልከውኛል ባዩ ማን ነው? እሱ ነው ጥያቄ። ገባህ አይደለ? ካሊ ገብቶኛል፣ በደንብ ገብቶኛል። ልጁ ነው። በስጋ የተገለጸበት አንዱ ዓላማ ለምንድን ነው የሚለውን እንዳንረሳ ኢሳያስ ላይ ነው የሚያወራው። ኢሳያስ መጽሐፍ ላይ ነው። ይኸውልህ ሰማይን ዘርግቻለሁ ይላል፣ ምድርን መስርቻለሁ ይላል። ይህን የሚለው ልጁ ነው አይደል? አዎ አይደለም? አብ አይደለም። ልጁ እኮ ራሱ ተገለጸ። አብ አይደለም የሚለው ደግሞ ለማልወስድልህ በምንድን ነው ዮሐንስ? ለመሰለ የማይመጣው እዚህ ጋር ይኸውልህ ጌታ እግዚአብሔርና ይላል። አብን እኮ ይጠቅሳል። ይኸውልህ ይሄ አልፋ ኦሜጋ ነው የሚለው ምን እንደሚል ታውቃለህ?
እኔ አሁን ተረዳው ዮሐንስ ተረዳው ልውሰደው። ስለዚህ እንደዛ ከሆነ ተረዳው ልውሰደው አንተ በምትለው። ስለዚህ መጽሐፍ ቅዱስ ኮላብ ሲያደርግ አደረገ የሚለውን ለመውሰድ ካልሆነ በስተቀር አሁን ያለው ቦታ ላይ 43 10 13 ላይ ደግሞ የሚለውን ለምን መስማት አልፈለግንም? እግዚአብሔር አብ ራሱ ከኔ ሌላ አምላክ የለም ካለ ከኔ ሌላ አምላክ የለም ካለ አብም ሌላ አምላክ የለውም ማለት ነው። ስለዚህ አብ ወልድ መንፈስ ቅዱስም ለየብቻ አምላክ ናቸው እያልን ነው ወይ ነው? እኛ እኮ አንሰማም አላልንም እኮ ካሊ፣ አንተ ነህ እኮ ያልተረዳን። እኛ ይኸው ሳሚ እኮ ራሱ ነገረ፣ ያንን የሚናገረው አብ ነው ብሎ ነገረ፣ አመነልን። እኛ እንዳላመንን አታርገን። አንተ ጋር ስንመጣ ግን ወልድን ለምንድን ነው የምትክደው ነው አሁን ጥያቄው። እዚህ ጋር የሚለው አብ አይደለም በእርግጥ እኔ ፊተኛ ነኝ የኋለኛ ነኝ የሚለው 48 ላይ ደግሞ ስትመጣ አብ አይደለም ተናጋሪ። እሺ 43 ላይ ሳሚ ነግሯል አብ ነው ይህን የሚናገረው ብለዋል። 48 ላይ ግን የሚናገረው አብ ነው ብለህ ታምናለህ? በልጅ ተመስሎ ራሱ እግዚአብሔር አብ ነው ብዬ ስለማምን ልጁ ራሱ እያስተማረን ነው የምለው። እስቲ ኦኬ፣ አሁን ብዙ ነገር ስላልከን እስቲ አብ በወልድ ተመስሎ መጣ የሚል መጽሐፍ ቅዱስ ማስረጃ ስጠን። ያ ማለት አብ በወልድ ተመስሎ መጣ የሚል በአብ ወልድ ሆኖ መጣ የሚል ማስረጃ ስጠን። ቅድም እንደዛ ብለህ ነበረ። አብ ወልድ ሆኖ መጣ የሚል ማስረጃ ስጠን። እሱን ገላጭ ቃል ስጋ ሆነ የሚለው ነው። እሺ እናንብበው፣ እዛ ጋር እናንብበውና ከዛ በኋላ አንተ የምትለውን ነገር እንመልከት። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ቃልም ስጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል። እዚህ ጋር የቱ ጋር ነው አብ በወልድ ተመስሎ መጣ የሚለው? የቱ ጋር ነው አብ በወልድ ተመስሎ መጣ የሚለው? አሁን አንተ ያልከውን ነገር የቱ ጋር ነው የሚለው? እንደዚህ ቃል ስጋ ሆነ ማለት ቃል መጀመሪያ ማን ነበር? እግዚአብሔር አብ እኮ ነው። ቃል እግዚአብሔር አብ ነው። ታዲያ ማን ነው? ቃል እግዚአብሔር ነበር። ቃል መጀመሪያ ቃል ነበር። ቃልም እግዚአብሔር ነበር። ቃል እግዚአብሔር አብ ነው ብለሃል። ቆይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ይላል። ማን ነው በማ ዘንድ የነበረው? እሺ እንደዛ ከሆነ እግዚአብሔር ወልድን በመጽሐፍ ቅዱስ አንድ እግዚአብሔር ወልድ የሚለው ተቀስልኝ። አሁን አንተን ነው የጠየቅኩት። ቃልም ብቻ ነው ጠያቂ እኮ የምትሆነው። ችግሩ እኮ ያ ነው። እኔ ስጠይቅ አትመልስም። ካሌብ ቃል እግዚአብሔር አብ ነው ብለኛል አይደለ? ኦኬ አሁን አንተ ባልከው ነው እየጠየቅኩ ያለሁት። ቃልም በእግዚአብሔር ዘንድ ነበር ይላል። ማን ነው በማ ዘንድ የነበረው? አንተ ባልከው ነው የጠየቅኩ። ቃል አብ ከሆነ ቃልም በእግዚአብሔር ዘንድ ነበር ይላል። ማን ነው በማ ዘንድ የነበረው? ቃል ነው። መጀመሪያ ቃል በእግዚአብሔር ዘንድ ነው። ቃል ማን ነው? አብ ነው። እግዚአብሔር ማን ነው? ታዲያ ሶስቱም ናቸው። ቃል አብ ከሆነ አብ በማ ዘንድ ነበር። እግዚአብሔር ማን ነው? ሶስቱም ናቸው። አሁን ምንድነው መሰለህ ጆይ ፕሊዝ አንዴ እባክህ ቆይ ጣልቃ እንዳገባ ፕሊዝ አንዴ ቴንክ ጆይ። ቃል አብ ከሆነ ቃልም በእግዚአብሔር ዘንድ ነበር ይላል። ማን ነው በማ ዘንድ የነበረው? ቃል በእግዚአብሔር። ቃል አብ ከሆነ ቃል አብ ነው ብለኛል። በመጀመሪያ ቃል ነበር። ቃል አብ ነው ብለኛል። እግዚአብሔር አብ ቃል አብ ነው ብለኛል አይደለ? ቃል አብ ነው ብለኛል። ቃል አብ ከሆነ ቃልም በእግዚአብሔር ዘንድ ነበር ይላል። አብ በማ ዘንድ ነበር የነበረው? ቃል አብ ከሆነ አብ በማ ዘንድ ነው የነበረው? ቃሉ የእግዚአብሔር አብ ቃል ራሱ አብ ነው ወይስ የአብ ነው? ቃል እግዚአብሔር ነው የእግዚአብሔር ቃል። ስለዚህ ቃልም ነበረን። ቃል ተሰጥነኛ ቃል የተገባልህ ቃል በስጋ የተገለጸበት የአዳም ጥፋት አይደለ እንዴ ወንድሜ? እሱ ሊገልጽ አይደለም እንዴ? ስለ አዳም ጥፋት አልጠየኩም። ቃል አብ ከሆነ አብ በማ ዘንድ ነው የነበረው? አሁን እኔ የተረዳው አንተን የምጠይቀው ሳይንሳዊ የሆነ ምርምር እንጂ መንፈሳዊ በሆነ መንገድ አይደለም። መልስልኝ። ቃል አብ ከሆነ አብ በማ ዘንድ ነው የነበረው? ቃልም በእግዚአብሔር ዘንድ እኔ እኮ ቃሉ ነው የሚመልስልህ። መጽሐፍ ቅዱስ ቃሉ ይመልስልሃል። በማ ዘንድ ነበር የነበረው? ቃል አብ ከሆነ አብ በማ ዘንድ ነው የነበረው? እኔ ሰው ነኝ። መጽሐፍ ቅዱሱ ይመልስልሃል። መጽሐፍ ቅዱሱ ምንድን ነው የሚለው? አብ በማ ዘንድ ነበር ይላል መጽሐፍ ቅዱስ። አብ በማ ዘንድ ነበር ይላል። ለምን በደምብ አሁን ቅድም ያነበብከውን ደግሞ ምንድን ለራስህ ቃልም በእግዚአብሔር ዘንድ ነበር ይላል አይደለ? ቃል ማን ነው? አብ ነው ብለኸኛል። አብ በማ ዘንድ ነበር የነበረው?
አብሮት የነበረው እግዚአብሔር ማን ነው? ወልድ ነበር የሚለውን ገለጽልኝ እዛ ቦታ ላይ። እሺ ወንድሜ አብ በማዘን ነበር የነበረው። አሁን እኮ አንተ በተናገርከው ነው የጠየቅኩህ እኮ። አብ በማዘን ነበር የነበረው። በተናገርከው መልስልኝ። እግዚአብሔር አብ የሚል መጽሐፍ ቅዱሳዊ ጥቅስ ላይ አለ። ስሙ እግዚአብሔር አብ የሚል መጽሐፍ ቅዱስ ላይ አለ ወይ ብዬ አልጠየቅኩም። ለምን እንዳልጠየቅኩህ ነገር እሱን አለም የጠየቅኩህ። ቃል አብ ከሆነ ቃል አብ ይሆን እንግዲህ አብ አንተ ያልከው አብ ያልከው ቃል በእግዚአብሔር ዘንድ ነበር ይላል። አብ በማዘን ነበር የነበረው። እኔ ያልኩት እኮ መጽሐፍ ቅዱስ ላይ ካሌለ የኔን ለምን ትቀበላለህ? መጽሐፍ ቅዱስ ለምን አትቀበልም? መጽሐፍ ቅዱስ ቃልም በእግዚአብሔር ዘንድ ነበር አይልም? እሱ የሚለው እንዴት ተረዳኸው አንተ? ይላል ወይስ አይልም? ይላል። አንተ እንዴት ተረዳኸው? ለምንድን ነው የኔን የፈለግከው? ይላል ወይስ አይልም? ይኸውልህ ኢሳያስ፣ ይኸውልህ አንድ ነገር ቃልም በእግዚአብሔር ዘንድ ነበር ይላል ወይስ አይልም? መጽሐፍ ቅዱስ ቃልም በእግዚአብሔር ዘንድ መጀመሪያ ቃል ነበር ይላል ወይስ አይልም? ሁለቱንም በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ይላል። ቃልም በእግዚአብሔር ዘንድ ነበር ይላል ወይስ አይልም? ይላል ወይስ አይልም? በተናገረ ነው እንደ ነገር አልገባኝም ኢሳያስ። አሁን ቃለብ አንተ በተናገርከው ነገር ነው እየጠየቅኩህ ያለሁት። በመጽሐፍ ቅዱስ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ይላል አይደለ? ይህ ቃል አብ ነው ብለኛል። ቃልም በእግዚአብሔር ዘንድ ነበር ስለሚል አብ በማ ዘንድ ነበር ይላል። እግዚአብሔር አብ ያ አብ ማለት አባት ማለት ነው። የግዕዙን አብ በምትሉት ሳይሆን አባት የሚለውን እግዚአብሔር ያንን እግዚአብሔር ነው የምጠራው እንጂ እግዚአብሔር አብ ወልድ የሚለው ልጁን እንጂ የግዕዙን ወልድ የሚለውን አይደለም እየጠራውልህ ያለሁት። እሱ ራሱ ከፋፋይ ነው። መጀመሪያ አዳምጠኝ ኢሳያስ። እኔ እያልኩ ያለሁት እግዚአብሔር የሚለው ነው። አንዱን እግዚአብሔር ያን አንዱን እግዚአብሔር ስገልጸው ወይንም ደግሞ መጽሐፍ ቅዱሱ የሚገልጸው ቃል ስጋ ሆነ። ከዚህ ጋር ችግር አለ ኢሳያስ? ከዚህ ቃል መጽሐፍ ቅዱሳዊ ቃል ጋር ችግር አለ? የኔ ጥያቄ ምንድን ነበር? አሁን በመጽሐፍ ቅዱስ ብንማማር ብታስተምሩኝ ብማር ብዬ ነው የመጣሁት። የኔ ጥያቄ ምንድን ነበር? በመጽሐፍ ቅዱስ ጥቅስ ውስጥ የግል ክርክራችን የስጋዊ ክርክሩን እንተውና በመጽሐፍ ቅዱስ አስተምረኝ። አጣቅስና ወልድ እግዚአብሔር መንፈስ ቅዱስ የሚል በእግዚአብሔር ጥቅስ ውስጥ በመጽሐፍ ቅዱስ ጥቅስ ውስጥ አንድ ቦታ ስፍራ አሳየኝ። እግዚአብሔር አብ የሚል ጥያቄ አለኝ። ቆይ ይሄን ጥያቄ ሳትመልስ ቃል አብ ነው ብለኸኛል። አብ በማ ዘንድ ነበር የነበረው? እኔ ያልኩት እግዚአብሔር አብ ነው። ቃል አብ ነው ወይስ አይደለም? ቃል አብ ነው። ቃል አብ ነው። ቃል አብ ነው። ለክርክር ነው፣ ለብሽሽቅ ነው። ሊመልስልኝ አልቻለም። እዚቹ ነጥብ ላይ ነበረ ጥሎ የወጣው። አፓንት ደግሞ ሊወጣ ነው። ቃል አብ ነው። አልወጣም። በእውነት ቅድም ስራ ስላልተመቸኝ ነው። እኔ አልወጣም። ነገር ግን ቃል አብ ነው። የምታስወራኝ ሰው ሆነ ቃል አብ ነው። በቃ ከዚህ በኋላ ማለፍ አትችልም አንተ። በቃ ይሄ ነገር ነው ያንተ የመጨረሻ የእውቀት ቃል አብ ነው። እውቀትህ ናት ወይ ያንተ? እኔ እያልኩ ያለሁት ምንድን ነው? ቃል አብ ነው። መልስልኝ። ቃል ወልድ ነው? ጥያቄ አለኝ። አረ እስካሁን ድረስ ከቀድም ጀምሮ የጠየቅኩህ አንድ ጥያቄ ነው። መልስልኝ። ከቀድም ጀምሮ እኔም ጠይቃለሁ። ቃል ወልድ ነው። መልስ ስጠኝ። አንተስ መልስልኝ። ካሌብ ተመልካች አሁን በጣም እየሰለቸ ነው። ከቀደም ጀምሮ አንድ ነገር ስጠይቅ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር ወልድ አሳየኝ ትላለህ፣ አንደኛው ደግሞ ስጋዊ ትላለህ። ብዙ ነገር እየወራ ነው። ቤቱ የእናንተ ቤት ነው። ቃል ወልድ ነው ወይ? ቃል መንፈስ ቅዱስ ነው ወይ? ተመልክቱ። ቅድም ያለውን ነገር መልሶ ሲቀየር ቃል አብ ነው ብለሃል አይደለ? አሁንም በዛ አቋምህ ትጸናለህ ወይ? ቃል ወልድ ነው ወይ ብለህ ታምናለህ? አንተ መጀመሪያ መልስልንና እኛም መልስልሃለን። ችግር የለም። ቃል አብ ነው የምትል ከሆነ ንገረንና ከዛ በኋላ መልስልሃለን። ካሊሻ እየተጠያየቀን ሌላም ሰው እየሰማ ነው። ለአንተም ጥሩ ነው እና ተመለስ። እሺ ካሌብ፣ አንተ ታማኝ መሆን ያለብህ ለተጻፈው ቃል ነው። እንደገና ደግሞ ይኸውልህ አንተን የፈጠረህ እግዚአብሔር ስለሆነ የሚጠይቅም እግዚአብሔር ነው። ገባ? በእግዚአብሔር ፊት በቃሉ ነው የምትጠየቀው አንድ ቀን። ስለዚህ ታማኝ ለህሊና አሁን መመለስ ካቃተህ ዴሪ ሰምቲንግ የሆነ ሮንግ የሆነ ነገር ውስጥ ነው ያለሁት ብለህ ማሰብ መቻላለን። ቃል አብ ነው የምትል ከሆነ ነገርና ከዛ ደግሞ ያንተን ጥያቄ መልሳለን። ችግር የለም። እንደ ቅድሙ ኢሳያስ 43 እንዳነበብከው እኛ 48 ስናመጣ ያው እሱን
እንደከሸፈው አይተዋል። ቀጥል። ቅድም ቃል አብ ነው ብለሃል። በዛ አቋም ትጸናለህ? አንተ የምጠይቀኝ ሰውዬ ቃል ወልድ ነው ብለህ ትጸናለህ? ተመልከቱ አሁን ምን እያለ እንደሆነ። ለምንድን ነው ቅድም በተናገርከው ነገር ላይ የማትወያየው? ቅድም ቃል አብ ነው ብለሃል። ትጸናለህ ወይ በዛ አቋም? ቃል መንፈስ ቅዱስ ነው፣ ቃል ወልድ ነው፣ ቃል አብ ነው የሚለውን አንተም ታስቀምጥልኛለህ በመጽሐፍ ቅዱስ ውስጥ? ምንድን ነው እያልክ ያለው ወገናችን? አሁን እኮ በስርዓት መወያየት እኮ ካሌብ ቃል አብ ነው ስትለን ነበር። ለዛ እኮ ነው። ለምን እንደዛ አልከንሽ? ማጸናበት እኮ ነው። ለምን መሰለህ ዮሐንስ፣ አሁን ለዚህ ልጅ የምመልሰው ምላሽ እሱ በሚጠይቀው ወይ ስለሆነ ለሱ በቂው ነው ብዬ ነው ዮሐንስ። ምንም ማለት ነው አንተ ጋር ያለኝ ውይይት ጥሩ ነበር። እሺ ካሌብ ችግር የለም። ሳሚሻ ቆይ አንዴ ወልደ በጣም ሶሪ ይቅርታ። እሺ በቅንነት መልስልኝ። የኔም ጥያቄ ቅድም ቃል አብ ነው ስትለው ነበር እና እኔም ሰምቻለሁ፣ ሌሎችም ሰምተናል። ጥያቄ ይፈጥራል። ከዛ አንጻር ተነስተህ ሲመልስልኝ ቃል አብ ነው ብለህ እርግጥ ታምናለህ ወይስ ተሳስተህ ነው ያልከው? አይ ይኸውልህ፣ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር። ስለዚህ ዘንድ ነበር የሚለው ራሱ እግዚአብሔር አብ ነው የምለው። ያ ቃል የእሱ ቃል ነው፣ የእግዚአብሔር አብ ቃል ነው ብዬ ነው የማምነው። መጽሐፍ ቅዱስን የምረዳው በዛ። ስለዚህ ቃል አብ ነው የሚለው ተሳስተ ነው ማለት ነው። ቅድም እግዚአብሔር ኖ እሱ እግዚአብሔር አብ የእሱ ቃል ነው እኮ እግዚአብሔር በሱ ጥያቄ ገባኝ። ቆይ ዮሐንስ አሁን ገባኝ። በሱ ጥያቄ የመጣልን ቃል ነው የሚቀድመው ከእግዚአብሔር የሚለውን አረዳድ ለማስረጽ ከሆነ ሀሳቡ እሱ ስህተት ነው። በኔ እንደዛ ከሆነ የሚቀድመው እግዚአብሔር ነው። ሳሚ እድል ስጠኝ በጌታ እሺ። ምንድን ነው መሰለ ሳሚ ሲጠይቅህ እኛ የሰማነው ቃል አብ ነው ወይ ስል ቃል አብ ነው ብለህ ነበረ። ከዛ ይሄ ለሁላችንም ነው ጥያቄ የፈጠረው። ምክንያቱም ያነበባችሁልን ቃል በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነው የሚል። ስለዚህ ቃል አብ ነው የሚለውን ያልከው ተሳስተ ነው ማለት ነው። አሁን የእግዚአብሔር ቃል ነው እንጂ ቃል አብ አይደለም እያልከን ነው አይደል? ሳምሻ ካሊሻ ካሌቡ ወንድማችን ካሌብ ጥሩ ልብ አለው፣ ለመረዳት ይፈልጋል። ስለዚህ ሰው ቦታው እንዲጠራለት ወረደ። እሺ ሌሎች ካላችሁ ግቡ። ልክ አሁን የእሱን የሚለውን የምትሉ ከሆነ እሺ፣ መልሶ ልኮልኛል። ኦኬ ስልክ ገብቶበት ነው። እሺ ካሌብ ሰምተኛል ያልኩትን ቀደምኛ የሰማናችሁ ምን ነበር መሰለ? ሳሚ ሲጠየቀ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ፣ ቃልም እግዚአብሔር ነበረ ተብሏል። ስለዚህ ቃል አብ ነው አልከው። እሱኛውን ተሳስተ ነው። አሁን ደግሞ የቃል የእግዚአብሔር ነው እንጂ አብ አይደለም እያልከን ነው። የቅድሙ ተሳስተን ነው ብለን እንውሰድ። ሳሚ ካሊ ስህተት ሳይሆን ይኸውልህ ዮሐንስ፣ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር የሚለውን ስፍራ እሱ የገለጸበት መንገድ ወደዛ አውድ እየተወሰደ ከሆነ እኔ ከመጽሐፍ ቅዱስ ውጭ ልሆን አልችልም። በዛ መንገዱ አትረዱት። ቃል አይቀድምም ከእግዚአብሔር፣ እግዚአብሔር ነው የሚቀድመው። እንደዛ አላለም እሱ ጭራሽ እሱን አላለም። ምናልባት ቃል ስለሚቀድመው መጽሐፍ ቅዱስ ላይ እሱን አሁን ማለፍ የምንችልበት። ለእኔ ራሱ ጥያቄ የተፈጠረው እኔ ልጠይቅ። በቃ ቀላሉ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ፣ ቃልም እግዚአብሔር ነበር ይላል። ስለዚህ ቃል አብ ነው ወይስ የአብ ቃል ነው ቃል ብለህ ነው የምታምነው አንተ? ካልሻ ምናልባት እንግዲህ እኔ የምለው ለእናንተ ለምን ግልጽ ሊሆን እንዳልቻለ አልገባኝም። ይቅርታ ዮሐንስ። እኔ ቃል ነበር ቃል ብቻ የሚለውን ማስቀደም አይደለም ሀሳቡ። እግዚአብሔር አብ እግዚአብሔር ነበር፣ ያ እግዚአብሔር ነው፣ የእሱ ቃል ነው። ይህን መረዳት ካልተቻለ ግን ከአንተ የምጠይቀው የእግዚአብሔር አብ ቃል አንተን የምጠይቀው የእግዚአብሔር ቃል የእግዚአብሔር አብ ቃል ነው እንጂ ቃል እግዚአብሔር አብ አይደለም ብለህ ነው የምታምነው? የእግዚአብሔር አብ ቃል ነው።
ቴንኪው የእግዚአብሔር ቃል ነው እንጂ ቅድም ስለዚህ ተሳስተ ነው። ቅድም ምንድን ነበር ያልከን? የእግዚአብሔር አብ ቃል ነው አላልከንም። እንዳሁኑ ቃል እግዚአብሔር አብ ነው ብለን ነበር። አብ ቃል ነው ሲል አዎ አብ ቃል አልተሳሳትኩም። ለማሳሳት ተሳስተን የሚለውን ተውና በዚህ አሁን ያልኩት ነው የኔ አስተሳሰብ። ነገር ግን አንተ ተሳሳችን አካሌ በእንዴ ለምን ትፈራለህ? ስጋነን አሁን አማርኛ ስለቻልን አይደለም። አሁን የምንችለው ዋናውን ፍሬ ሀሳቡ ላይ ለምን በጣም ጥሩ አንድ አምላክ የሚሰፍርበትን ማለት የሚገልጽበትን መጽሐፍ ቅዱሳዊ ጥቅሶች ላይ ለምን አታስተምሩንም? ሶስት አካል የሚገለጽበትን ሶስት አምላክ የሚገለጽበትን ስፍራ ለምን በሰው ልጅ አይምሮ ውስጥ ይዘራል የሚለው ነገር ለእኔ የተሳሳተ ለምሳሌ ቅድም መጽሐፍ ቅዱስ ስታነሳ ኢሳያስን አይተሃል? ኢሳያስ ነው የጻፈው። ገባ? ኢሳያስ ነው የተናገረው። እነዚህ ነቢያቶችን እናምናለን። እምነት ከመስማት መስማት በእግዚአብሔር ቃል ስለሆነ ስለዚህ አንቆርጠው። ቆርጦ ከፍሎ ማስተማር የምንፍቅና ነው፣ ወይም ያላለውን ማስባል ማለት ነው። ለዛ ነው አሁን ቃል አብ አይደለም ብለሃል። አሁን ቃል የአብ ቃሉ ነው እንጂ አብ አይደለም እያልከን ነው አይደለ? አይደል? ካሌብ አረጋግጥልኝ። ምን ስንት ነው ማረጋግጠው? ወንድም ዮሐንስ እኮ እንደዚህ እንውሰደው። በቃ ቃል አሁን በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ የሚለው ቃልም እግዚአብሔር ነበር የተባለው ቃል አብ አይደለም የአብ ነው እንጂ አይደለም የምንለው እንዴ? የአብ ነው ታዲያ። እንዴ ሌላ ነገር አልኩ እንዴ? እንጂ አብ አይደለም። እግዚአብሔር አብ እኮ የእግዚአብሔር አብ ነው እንጂ አብ አይደለም ቃል። ታዲያ የእሱ ቃል ማለት ለምንድን መነጠሉ አልገባኝም። የእርሱ ቃል ራሱ አብ ነው። አይ መነጠሉ ለምን አስፈለገ? እስኪ መጽሐፍ ቅዱሳዊ አነጣጠሉ መጽሐፉ ነው እኮ እንደዛ የሚለን ካልዬ፣ ለምንድን ነው መጽሐፉ የሚለውን አትነጥለዋ? ለምሳሌ የእግዚአብሔር ቃል አይለውም። አንተም ከፈለክ እዛ ጋር እኮ ኬታ መጣው የእግዚአብሔር ቃል የሚል የለም እሱ ጋር ተጽፏል እንዴ? እንደዛ የሚል ዮሐንስ ምትረዳኝ ከሆነ ዮሐንስ ነህምያ 9:6 ላይ አልገባኝም። እባክህን ይኸኛውን እንጨርስ እንጂ እንዴ ራሱን ነው የሚገልጽልን። አሁን ያለበት ቦታ ነው የሚገልጽልን። የእግዚአብሔር ቃል ብቻ እግዚአብሔር ነህ አንተ ብቻ እግዚአብሔር ነህ ይላል። አረ ቆይ ይኸውልህ መጀመሪያ ማወቅ ያለብህ መጽሐፍ ቅዱስ የሚለውን ነገር መሸምጠጥ የለበትም። ህሊና ራሱ አሁን እርግጠኛ ሆኜ ስነግርህ ካሌብ ህሊና ምን ይልሃል? አሁን ቃል ያለበት ያነበብነው ስንጠይቀህ ልክ እንዳልሆነ እኮ እንዲህ እንደሚልብህ እኮ ታውቃለህ። አየህ? ስለዚህ ካላለብህ ምን ያደርጋለህ መሰለህ? ካላለብህ በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ የተባለው ማን ነው? እሱ የራሱ የሆነው ቃል ራሱ እግዚአብሔር አብ የራሱ ቃል ራሱ እግዚአብሔር አብ ነው። አሁን መጣ ሳሚሻ ያው አውራ ሳሚ ቃል ራሱ እግዚአብሔር አብ ከሆነ እንዴት በእግዚአብሔር ዘንድ ሊሆን ቻለ? አብ በአብ ዘንድ ነበር። እሱ ታዲያ መጽሐፍ ቅዱስ ነው የምጠይቀው። እኔ ለምን ጠይቀኛለህ? እስቲ የቱ ጋር ነው አብ በአብ ዘንድ ነበር የሚለው? መጽሐፍ ቅዱስ ጠይቀዋ። ይሄ እኮ ሰውኛ ፍልስፍና ነው እንጂ መጽሐፍ ቅዱስ አይደለም። ይሄ ፍልስፍና ነው ይላል ወይ? ይላል። ይሄ ፊሎሶፊ ነው። እኔ ስለ ፊሎሶፊ ሳይሆን የጠየቅኩህ እንደዛ የሚል ነገር መጽሐፍ ቅዱስ ላይ አለ ወይ? ይሄ ፊሎሶፊ ነው አለ ወይ? እንደዛ የሚል ነገር ፊሎሶፊውን አልፈና እዚህ ጋር መጽሐፍ አሁን ፊሎሶፊ አይደለም፣ ፊሎሶፊ አይደለም። ፍልስፍና ተማሪ አይደለም። ስለ ፊሎሶፊ ንገረኛል። አላልኩም። ፊሎሶፊ አላልኩም። እኔ ፊሎሶፊ ያሳየኝ አላልኩም። መጽሐፍ ቅዱስ እንዲህ አይነት ነገር ይላል ወይ ነው የኔ ጥያቄ። ፊሎሶፊ አላልኩም። ይላል መጽሐፍ ቅዱስ እንዲህ አይነት ነገር አለው? አንድ ቦታ ለምሳሌ የሚል ቦታ ላሳየ። ነህምያ 9:6 ላይ እግዚአብሔር አብ ከአብ ጋር ነበር ይላል ወይ? አብ በአብ ዘንድ ነበር ይላል? ነህምያ 9:6 አንተ ብቻ እግዚአብሔር ነህ ይላል። ይሄ ምንድን ነው? አንተ ብቻ እግዚአብሔር ነህ ይላል ወይ? አብ በአብ ዘንድ ነበር። ይሄን ጨርስ መጀመሪያ፣ ይሄን መጀመሪያ እንጨርስ። አብ በአብ ዘንድ ነበር ይላል ወይ? ነህምያ 9:6 ወይ ዮሐንስ 1:1 መጽሐፍ ቅዱስ እንዲህ አይነት ነገር አለ? ፊሎሶፊ አልጠይቁም። እግዚአብሔር ነው። ቃል በእግዚአብሔር ዘንድ ነበር የሚለው ምንድን ነው ታዲያ? ማን ነው ያ ቃል? ማን ነው?
አብ ነው ብለኛል አይደለ? እግዚአብሔር የተባለው እግዚአብሔር አብ በአብ ዘንድ ነበር። ስለዚህ አብ በአብ ዘንድ ነበር። አይ ወንድሜ እሱ መገለጡን ይስጥ። መገለጥ ማለት አብ በአብ ዘንድ ነበረ ወይ? መገለጡን ይስጥ። እኔ ፊሎሶፊ ምንድነው መገለጡን ቢሰጠኝ ምን ብዬ ነው ማምነው? እኔ ፊሎሶፊ አልጠየቅኩም። እኔ መጽሐፍ ቅዱስ ነው የጠየቅኩህ። አብ በአብ ዘንድ ነበር ይላል ወይ መጽሐፍ ቅዱስ? መጽሐፍ ቅዱስ እንዳይን ነገር ይላል። መጽሐፍ ቅዱስ ያለው ብቻ ነው። ምን ይላል? አብ በአብ ዘንድ ነበር ይላል። አብ በአብ ዘንድ አይልም። ታዲያ ምንድን ነው የሚለው? ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ነው። ማን ነው በማን ዘንድ የነበረው? እግዚአብሔር። ቃሉ እግዚአብሔር በማን ዘንድ ነበር? በማን ዘንድ ነበር እኮ? በማን ዘንድ ነበር? መጽሐፍ ቅዱስን አንብበህ ጠይቀዋ። ቆይ እየጠየኩህ እኮ ነው። ማን ነው በማን ዘንድ የነበረው? መጽሐፍ ቅዱስን ጠይቀዋ። በቃ መልስ የለውም ጋይስ። መጽሐፍ ቅዱስን ጠይቀዋለሁ። መልስ የለውም ማለት ወደ ዋናው ጥያቄ እንመለስ ጋይስ። ወደ ዋናው እኔ ነኝ እንደ መጽሐፍ ቅዱስን የጻፍኩልህ። መጽሐፍ ቅዱስን ጠይቀው። ወደ ዋናው ጥያቄ እንሂድ። ወደ ዋናው ጥያቄ እንሂድ። ነህምያ 9:6 ለምን ማለት ፈለጋችሁ? ቆይ አንዴ ቅድም መጀመሪያ ምንድን ነበር ያልከን? አብ በወልድ ተመስሎ አብ ወልድን ሆኖ መጣ ነበር ያልከን። እስቲ እንደዛ የሚል ማስረጃ ስጠን። አብ ወልድን ሆኖ መጣ የሚል እስካሁን አልሰጠንም። እንደዛ የሚል ማስረጃ አብ በወልድ ተመስሎ መጣ ወይ አብ ወልድን ሆኖ መጣ የሚል ማስረጃ አልሰጠንም። ግን እንደዛ ብለህ ነበር። እንደዛ የሚል ማስረጃ ስጠን። አብ በወልድ ተመስሎ መጣ ወይ ደግሞ አብ ወልድን ሆኖ መጣ የሚል ማስረጃ ስጠን። ያው ስላልክ ማለት ነው። ማስረጃ ስጠን እንደዛ የሚል ቅድም አልኩህ እኮ እንደገና መልሰህ ወደኋላ ትመልሰኛለህ። ቃል ስጋ ሆነ የሚለው ነው ለእኔ መልሱ። ያ ቃል ስጋ ሆነ ይላል እንጂ አብ በወልድ ተመስሎ መጣ ይላል። ያኗተ ቃል ስጋ ሆነ ለመጣ ኢየሱስ ክርስቶስ ወደ ምድር መጣ። እዚህ ጋር አብ በወልድ ወደ ምድር ለምን መጣ? እሺ እዚህ ጋር ኢየሱስ ለምን መጣ ወደ ምድር? ኢየሱስ ለምን መጣ ወደ ምድር? እሱ አይደለም የኔ ጥያቄ። ለምን መጣ? በቃ እሱ አይደለም። አብ ወልድን ሆኖ መጣ የሚል ማስረጃ ስጠኝ። አብ ወልድን ሆኖ መጣ ለራስህ መልስና ሳይንስ ያንተን ጥያቄ ራስህ መልሰው። አብ ወልድን ሆኖ መጣ የሚል ማስረጃ ስጠኝ ወንድሜ። የምጠይቀውን አብ ወልድን ሆኖ መጣ የሚል ማስረጃ ስጠኝ ከመጽሐፍ ቅዱስ። ቶሎ በል። አብ ወልድን ሆኖ መጣ የሚል ማስረጃ ስጠኝ። ኢየሱስ ለምን ወደ ምድር መጣ? አብ ወልድን ሆኖ መጣ የሚል የመጽሐፍ ቅዱስ ትምህርት አለ ወይ? አሁን እኮ ለተናገርከው ነገር ነው ማስረጃ እየጠየቅኩ ያለው። አብ ወልድ ሆኖ መጣ የሚል ማስረጃ ስጠኝ። መጽሐፍ ቅዱስ የቱ ጋር ነው እንዲህ ዓይነት ነገር የሚያስተምረው? መጽሐፍ ቅዱስ አብ ወልድ ሆኖ መጣ ብሎ የሚያስተምረው የቱ ጋር ነው? ኢዮብ 23:13 ላይ ነው። ኦኬ ኢዮብ 23:13 ጋር አብ ወልድ ሆኖ መጣ ይላል ወይ? እኔ ውስጥ ኢዮብ 23:13 እንደዚህ ይላል፣ እርሱ ግን ብቻውን ነው፣ እርሱንስ የሚመስለው ማን ነው? ነፍሱም የወደደችውን ያደርጋል ይላል። እዚህ ጋር አብ ወልድ ሆኖ መጣ ይላል። አብ ወልድ ሆኖ መጣ ይላል ወይ? እዚህ ጋር እኔ እኮ የጠየቁህ አብ ወልድ ሆኖ መጣ ማስረጃ ነው።